እንደ እሳት ነበልባል የሆኑ አይኖች ያሉ በእቶንም የነጠረ የጋለናስ የሚመስሉ እግሮች ያሉ በሰባቱ አብያተ ክርስቲያናት መልእክት ውስጥ የሰባቱን የማን መገለጥ ደግሞ መንግስተ ሰማያት ወደ ባህር የተጣለ ከሁሉም አይነት የሰበሰበች እስቲ ከሁሉም አይነት በሉ የሰበሰበች መረብን ትመስል በፊትና በኋላው የተሳለ ስለታም ሰይፍ ያለው የሚለው የክርስቶስ መገለጥ የሚማርከው አለ የሚያስበረግገው አለ ቤተክርስቲያናዊ ራእይ ለእኛ አደራ የተሰጡ አካላትን ስለምታሳየን በኢላማ ወንጌልን እንሰብካለን ታርጌት ኢቫንጀሊዝም እና አንድ ቀን ምን አሉት ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አሉት ስለዚህ ነው ብዙ የሚያስተምራቸው ብዙ የሚመክራቸው ጅንጭኖ የሚባርካቸው እያወጣ ሂዱ ወንጌል ስሩ እያለ ፖይንት የሚያረጋቸው ከዚህ የተነሳ አካሄዱ ሐሳቡ አነጋገሩ ለእግዚአብሔር የተለየ የማይቀላቀል የማይሸቃቀጥ ቀጥ ያለ this days በቤተክርስቲያን ነብይነት አዋጪ ስለሆነ በቃ ሁሉም ነብይ ነው የሚሆነው ነብይ እኮ ስለፈለክ አትሆንም ስለተደረክ ነው አሁን ሐዋርያው ጳውሎስ የተሰጠው ራእይ በአሕዛብ መካከል ወንጌል እንሰብክ ስለዚህ ይሄ ራእይህ ሌላ የአገልግሎት ቅኝት ያስፈልገዋል ጌታ ኢየሱስ ምስክሬ ነው ለቤተክርስቲያን ተሐድሶ ለምድርና ለአገር ፈውስ የሚሆን ዓላማ ያስታጠቃችሁ ሰዎች አላችሁ የዛሬውን ሐሳብ ለመጀመር በጣም መሰረታዊ ነገሮች ነው በዚህ ሴሚናር የምናየው ከእግዚአብሔር ቃል ማለት ነው ይሄ ታዩ ዘንድ ተመልከቱ የሚለው ሐሳብ የተቀዳበትን የእግዚአብሔር ቃል ክፍል እናነብና እግዚአብሔር ያለመውና ያሰበው ሊነጋገረን ያሰበው ነገር እንደ ቃሉ ሐሳብ እንመለከታለን ለምንድነው ታዩ ዘንድ ተመልከቱ ያለን ትንቢተ ኢሳይያስ ምዕራፍ 42 ቁጥር 18 ላይ እናንተ ደንቆሮች ስሙ እናንተ ምጉሮች ታዩ ዘንድ ተመልከቱ ለእስራኤል ልጆች ነው የሚላቸው የነበረው ይሄንን ከባሪያዬ በቀር እውር ማን ነው እንደምልከውስ መልእክተኛዬስ በቀር ደንቆሮ ማን ነው እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ እውር የሆነ ማን ነው እያለ ይናገርና ከዚያ ብዙ ነገር ታያላችሁ ነገር ግን አትጠባበቁትም ጆሮአችሁም ተከፍተዋል ነገር ግን አትሰሙትም ይላል ከኛ ጋር የሚሄደው ሐሳብ ታያላችሁ ግን አለ ብዙ ነገርን ታያላችሁ ነገር ግን አትጠባበቁትም ታዩ ዘንድ ተመልከቱ አይቶ መመልከት ማየት ይቻላል መመልከት ግን በጣም ጠለቅ ያለ ነገር ነው አንዳንድ ነገሮች እናያለን አንመለከትም ፊታችን ቁጭ ብሎ ማንመለከታቸው ብዙ ነገሮች አሉ እናያለን ግን አላየሁም አንልም ግን አንዳንድ ጊዜ አንዳንድ ሰዎች ለምሳሌ ሁሌ የምታያቸው ሰዎች በጉባኤ መካከል ቁጭ ብለው ታያቻላችሁ የዚያን ቀን ግን የሆነ ነገር ለውጥ አድርጎ ይሆናል ወይ የሆነ ነገር ተለውጧልና ትናንት አይተዋል ሲባል አይቼዋለሁ እንላለን ግን እንዲህ ሆኖ አላየሁም ስትባል አይቼዋለሁ ግን ትላላችሁ ያቺው እሱ ላይ የመጣችው ለውጥ ግን ላንመለከት እንችላለን ማየትና መመልከት ልዩነት አለ ስናይና ስንመለከት እንጠባበቃለን እዚህ ላይ እንደሚለው ብዙ ነገር ታያላችሁ ነገር ግን አትጠባበቁትም ሲል ከላይ የነገራቸው ተክሳስ ምንድነው ታዩ ዘንድ ተመልከቱ ነው ታያላችሁ ግን አልተመለከታችሁም ማለት ነው እና እያዩ አለመመልከት ምን እንደሚያመጣ ነው የተናገረው እዚህ ላይ ብዙ ነገር ታያላችሁ ነገር ግን አትጠባበቁትም ምን ማለት ነው አትጠባበቁትም በዚህ ቃል ላይ አትጠባበቁትም የሚለው በዕብራይስጡ ሻማር ይባላል ሻማር ማለት አሁን እዚህ ላይ እንዲሁ ከቃሉ አሰካክ ምን ገምተው ትርጓሜ አለ ብዙ ነገር ታያላችሁ አትጠባበቁትም ማለት እንዲመጣ አይታችኋል ያ ነገር እንዲመጣ ያ ነገር እንዲሆን አትጠብቁም አይነት ኤክስፔክቴሽን ጋር የተያዘ ብቻ ይመስላል ግን አይደለም ይሄ የዕብራይስጥ ቃል በመጀመሪያ መጽሐፍ ቅዱስ ውስጥ የተጠቀመበት የመጽሐፍ ቅዱስ ክፍል ምንድነው የሚለው ዘፍጥረት 2:15 ላይ ነው እግዚአብሔር ኤደን ገነትን በምስራቅ ከተከለ በኋላ የፈጠረውን ሰው ደግሞ በኤደን ገነት አምጥቶ ካኖረ በኋላ ይሄን ትእዛዝ ሰጠው እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖሮ ይላል ያበጃት አባድ ይጠብቃትም ዘንድ ሻማር በኤደን ገነት አኖረው ይጠብቃት የሚለው ሐሳብ ይሄ ሻማር የሚለው ቅድም እዚህ ላይ ያየነው ኢሳይያስ 42 ላይ ያየነው ብዙ ነገር ታያላችሁ ነገር ግን አትጠባበቁትም የሚለው ሐሳብ ያለው እዚህ ላይ ለአዳም እግዚአብሔር በኤደን ገነትን ተክሎ ሲያስቀምጠውና ይህን ትእዛዝ ሲሰጠው ምን እያለው ነው ያበጃትም ይጠብቃትም ዘንድ ሻማር ያረጋት ዘንድ ሲል ምን ማለቱ ሶስት ነገሮች አሉ ባከብ መከለል ፕሮቴክት ማድረግ መንከባከብ
ማሳደግ ማለምለም ከልቲቬት ማድረግ ማብዛት እንደገና ደግሞ ፕሮቴክት ማድረግ ያቺ እንዲ ጠብቃት የተሰጠችውን ኤደን ገነትን መጠበቅ ከጠላት መጠበቅ መንከባከብ እንደገና ደግሞ ማሳደግ ከልቲቬት ማድረግ ማብዛት ማለምለም ማለት ነው። ከኛ ተነሳንበት ሐሳብ ጋር እግዚአብሔር ታዩ ዘንድ የሚለው እንግዲህ የሚያሳየን ነገር የሚታየውን የሱን ሐሳብና የሱን ራእይ ነው። ማየት ከራእይ ጋር የተያያዘ ነው እና ታዩ ዘንድ ተመልከቱ ሲለን ነገር ግን አይታችኋል አልተመለከታችሁም ሲለን ምንድነው ያሳየዋችሁን ያያችሁትን ራእይ ሻማር አላረጋችሁም። መንከባከብ መከለል ከልቲቬት ማድረግ ማለምለምና ማሳደግ ይገባቸዋል። አንዳንድ ጊዜ ወገኖቼ ቅድም እንዳልኳችሁ ለምሳሌ ልበላችሁ ያንኑ ምሳሌ ልድገምላችሁና ለመጀመሪያ ጊዜ የአይን መነጽር የሳይት መነጽር ያረገ ሰው የምታዩት ሰው ማለት ነው ታዩታላችሁ ከሌ መጥቷል እንዴ አው መጥቷል ከዛ በኋላ አይታል እንደ ያረገው መነጽር ስትባሉ ካልተመለከታችሁ ያን ለውጥ አታዩ አይደለም። ብዙ ጊዜ ያየኑን ነገር ስንመለከት በተመለከትነው ነገር ላይ የሚያስፈልገውን ግብአት እንሰጣለን። የተበላሸ ነገር ካለ እናስተካክላለን አይደለም። የጠፋ ነገር ካለ እንመልስ ይሁን የጎደሉ ነገሮችን እናይና ለዛ አቴንድ እናረጋለን። አይተን ካልተመለከትን ግን የሚታየው ነገር ያየኑ ነገር ላይ መመልከት የሚገባንን ካልተመለከትን ከመልከታችን የሚጠበቅብንን ነገር ማድረግ አንችልም። ታዩ ዘንድ ተመልከቱ የሚለውንም የእግዚአብሔር ሐሳብ ከዚህ ጋር የተያዘ ነው። እንግዲህ በዚህ ሳምንት እግዚአብሔር ሊነግረን የወደደው ነገር አለ። ከመሰረታዊ ነገር ተነስቶ መመልከት አለብን። እግዚአብሔር ያሳየን ነገር አለ። የእግዚአብሔር የመጽሐፍ ቅዱስ እንደ እግዚአብሔር ቃል እንደ ቤተክርስቲያን የሰጠንን ሰማያዊ ራእይ የወንጌል ሥራ ድርሻና ክፍላችንን እናውቀዋለን አይተነዋል። ነገር ግን ተመልክተነዋል ወይ ያለበትን ጉድለት አይተን የሚፈልግብንን ነገር አይተን ለዚያ ነገር አቴንድ አርገናል ወይ የሚለውን ነገር በተለያየ አቅጣጫ እግዚአብሔር እንደሚያሳየና እንደሚጠቁመን አምናለሁ። ክብር ለኢየሱስ ይሁን አሜን። ስለዚህ በዚህ ሐሳብ ውስጥ እንሄድ ከመሰረቱ እንነሳ። በዚህም ሴሚናር ውስጥ የኔም ሐሳብ ይሄ ነው። ወደ ፋውንዴሽኑ እንነሳ። ብዙ ነገሮችን እግዚአብሔር እንድንገነባ አድርጎናል። ነገር ግን ከመሰረቱ ከተነሳን ደግሞ ፍጹምና ሙሉ የሆነ የእግዚአብሔርን ነገር ለማገልገልና ለመስራት እንችላለን። ስለዚህ ከነዚህ ጥያቄዎች እንነሳ። የቤተክርስቲያናዊ ራእይ ምንነትና ፋይዳዎች why church vision and why is it important? የቤተክርስቲያን ራእይ ማለት ከዚህ ጋር ነው ነገሮች የሚነሱ። አንዳንድ ጊዜ የመጀመሪያውን እርምጃ ለመራመድ የሚከብደንም አንዳንዴ 2-3 እርምጃ ተራምደን የሚያስፈጽመንን እርምጃ ለመራመድ የሚከብደንን የመነሻችን እሳቤ ላይ ያለ ክፍተት ሊሆን ይችላል። እዚህ ላይ ምንድነው ቤተክርስቲያናዊ ራእይ ምን ማለት ነው? ቤተክርስቲያን አይደለችም። አንድ ቤተክርስቲያን ከአንድ ቤተክርስቲያን አንድ ቤተ እምነት ከአንድ ቤተ እምነት ልዩነት ያለበት ነገር ምን አለ? በቃ በጌታ እናምናለን፣ ወንጌልን እንሰብካለን፣ ሰው ይጨመራል፣ ሰዎችን በክርስቶስ ኢየሱስ ደቀ መዝሙር እናደርጋለን፣ እንደገና ወንጌልን እንሰብካለን፣ ከዛ ከቻልን ፕሮፐርቲ እንገዛለን፣ እንጻንትላለን፣ ከዛ ምንችላቸው ማህበራዊ ስራዎች እንሰራለን፣ እንዲህ እናደርጋለን፣ በቃ ወንጌል እንሰራለን። ቤተክርስቲያን ምንድነው ቤተክርስቲያናዊ ራእይ? ቸርች ቪዥን የሚባል ነገር ምንድነው? ባይ ዘ ዌይ እኔ ከብዙ የቤተክርስቲያን መሪዎች ጋር በአገር ውስጥም ከውጭ ሀገርም እገናኛለሁ። በአንዳንድ የመሪዎች ሴሚናር የአገልጋዮች ሴሚናር ላይ እንደ ተካፋይም እንዳካፋይም እሳተፋለሁና ትልቅ ጥያቄ አለ ቤተክርስቲያንን እንዲሁ በደምሳሳው የመያዝ ዝንባሌ በመሪዎችም በአገልጋዮችም ዙሪያ አለ እንደማካበድ እንዲመስል እንደማወሳሰብ እንዲመስል። ነገር ግን የሚገርማችሁ ዛሬ ከግለሰብ ላይፍ ኮችስ የሚባሉ አሉ። አንዳንድ ሰዎች አሁን በጣም የተለመደ ነገር ነው። ብዙ ሰዎች በህይወታቸው ኮች የሚያረጋቸው ህይወታቸው እንዲሳካ እንዲከናወን ኮች የሚያረጋቸው ሰዎች ብር ከፍለው ይቀጥራሉ። እነሱ ህይወታቸውን ኮች ማድረግ ሲጀምሩ የሚጀምሩት ነገር ምን መሰላችሁ? የህይወት ራእይ መያዝ አለ፣ ፐርፐዝ መያዝ አለ። ማይረን ጎልደን የሚባል እንደዚሁ በጣም ጠንካራ እግዚአብሔርም ሰው ነው። በጣም የሚገርማችሁ እስከ $250,000 ይከፈለዋል ለአንድ ስልጠና። መጽሐፍ ቅዱስን ከፍቶ ነው የሚያገለግለው። በጣም ጠንካራ እግዚአብሔር ሰው ነው በህይወቱም በአገልግሎቱምና ሲናገር ምን አለ? ስኬት ማለት is to discover your purpose and to develop yourself for that purpose and deploy to fulfill your purpose. ስኬት ውጤት አይደለም ማለት ስኬት ጉዞ ነው። አንደኛ ዓላማን ዲስከቨር ማድረግ፣ ዓላማን ማግኘት፣ የህይወትን ዓላማ ማግኘት። ከዚያ ደግሞ
ለህይወት ዓላማ ራስህን መገንባት develop yourself for that purpose ይሄ ሁሉ ስኬት ነው ስታገኝ ስኬት ነው ራስን ዴቨሎፕ ስታረክ ስኬት ነው ከዚያ ደግሞ deploy yourself to fulfill that purpose ያንን ዓላማ ለመፈጸም ደግሞ ራስን ስታሰማራ ስትታገል ስትወጣ ስትወርድ ስትወድቅ ስትነሳ ስትሸነፍ ስታሸንፍ ስትወርስ ስትወረስ በእነዚህ ሁሉ ሂደቶች ውስጥ ያ ነው ስኬት አለ እግዚአብሔር የሚለካው የስኬትን ዴስቲኒ ሳይሆን የስኬትን ጀርኒ ነው ጉዞ ነው እግዚአብሔር የተመሰገነ ይሁን እና እንዳልኳችሁ ነው ሰዎች በግላቸው ከነዚህ ነገሮች አንፃር ትልልቅ የንግድ ተቋማት መንግስታት የመንግስት መስሪያ ቤቶች የተለያዩ አካላት ሁሉ የሚነሱ ተቋማዊ ጽናታቸውን ተቋማዊ ኢፌክቲቭነስ ውጤታማነታቸውና ፍጻሜያቸውን ዋስትና ለመስጠት የሚነሱት ራዕይ ከቪዥን የተፈጠርንበት ይሄ ተቋም የተቋቋመበት ይሄ መንግስት ያለበት ይሄ ንግድ ድርጅት ያለበት ዓላማ ምንድነው ይሄን ነገር እንዴት ነው የምንሰራው ወደዚህ ግብ እንዴት ነው የምንመጣው በጣም ፎከስድ ሆነው እንዲሮጡ የሚያረጋቸው ነገር ቀርጸው ነው የሚነሱት አንዳንድ ትልልቅ የንግድ ተቋማት ቪዥን ስቴትመንት ለመቅረጽ የራዕይ ሐሳብን ለመቅረጽ ካላቸው ነገር በብዙ ካልኩሌሽን ለመቅረጽ ብዙ ሺህ ዶላር ከፍለው ያስጠናሉ to craft vision statement purpose statement mission statement ቤተክርስቲያን መካከል ግን ዛሬ ያለው በውስጣችን ያለው አለማደግ በመካከላችን ያለው መተረማመስ መሰረታዊ ስሩ ከዚህ ጽንሰ ሐሳብ ጋር የተያዘ እንደሆነ እኔም ባገለገልኩባቸው ጥቂት አመታት በቤተክርስቲያን ደረጃ በተለያየ ደረጃ በአመራር ነገር ባገለገልኩበት ሁኔታ አይቻለሁ በኢትዮጵያ ቤተክርስቲያን ህብረት የቦርድ አባል ነበርኩኝ በካውንስል ውስጥ የቦርድ አባል ነበርኩ ከመሪዎች ጋር እንገናኛለን እናወራለንና I always raise this ነገር እነዚህ ነገሮች መሰረታዊ ነገሮች እነዚህን እንዳሳቸው በዚህ ላይ ነገሮቻችንን ብንቃኝ ውስጣችን ያለው ብዙ አለመብሰል እንደገና ደግሞ በመካከላቸው ያለው መበታተን ሊታረምና ሊፈወስ ይችላል የሚል ነገር አለ እና ብዙ ሬዚስታንስ አለ ምንድነው ቤተክርስቲያን ምንድነው በዚህ ነገር ውስጥ እኛም በአገልግሎት ጉዟችን ብዙ የተፈተንበት አለ ብዙ ወዳጆች ያጣንበት ጉዳይ ነው ይሄ ጽንሰ ሐሳብ ከቤተክርስቲያን ጋር ለመስራትም ብዙ ክፍተትና እንቅፋት የተፈጠረበት ብዙ ነገር አይተናል ነገር ግን እግዚአብሔር በጸጋውና በአምላክነት ችሎታው ስላስያዘን ይሄን ነገር ይዘን ወደ ፍጻሜው እንገሰግሳለን ፍጻሜያችንም ጋር በኢየሱስ ስም እንደርሳለን አሜን እሺ ቤተክርስቲያናዊ ራዕይ ምንድነው ቤተክርስቲያናዊ ራዕይ በደንብ እንድታስተውሉ ፈልጋለሁ ቤተክርስቲያን የምትተከልበት ዘር ነው ቤተክርስቲያን ትተከላለች the church is supposed to be planted not opened ቤተክርስቲያን አትከፈትም ትተከላለች ኦርጋኒክ ነች ከሆነ ዘር ነው የምትበቅለው እኔ ለአገልግሎት ስጠራና የገባኝ ሲመጣ መጠራት ከዛ በኋላም ደግሞ ነገሮች ጠርተው ቤተክርስቲያን መትከል እንዳለብኝ ሲገባኝ ከእግዚአብሔር ጋር የተማገጥኩበት ነገር ሐሳብ ምንድነው ይሄ ነገር ስላልገባኝ ምንድነው አሁን እኔ አዲስ ቤተክርስቲያን ተካይነት ለምን እንደው የምትተክለው ያለው ቤተክርስቲያን አለ አይደለም እዛ ውስጥ ለምን እንዳገለግል አይፈቀድልኝም የሚለው ሙግት ለብዙ ወራት ያጸለየ በዚያ ዘመን ደግሞ ከነበረው አካባቢያዊ መንፈስ የተነሳ ቤተክርስቲያን መትከል ተገነጠሉ አስገነጠሉ ገንጣይ አስገንጣይ ተዘላችሁ እንደሆነ በዛ ጊዜ የትኩስ ነበረ የኤርትራ መገንጠል ምናምን እንደዚህ አይነት ነገሮችና ገንጣይ አስገንጣይ አይነት አየሩ ላይ ነበርና ይሄን ቤተክርስቲያን ውስጥም ገብቶ ንግግራችን ተገነጠሉ አስገነጠሉ ወደሱ ተቦደሱ ምናምን አይነት ነገር ስለነበረ እሱንም ቻሌንጅ የሚቋቋም ማቅም አልነበረኝም ያንን ለዛም ምላሽ የሚሰጥ at the same time ደግሞ ሊገባኝም አልቻለም ለምንድነው ትልቅ ቤተክርስቲያናት አሉ ጥሩ ቤተክርስቲያናት አሉ እኔም የዳንኩባቸው የተጠመቅኩባቸው ያገለገልኩባቸው ያማነው የተገለገልኩባቸው አሉና ለምንድነው የሚለው ጥያቄ ነበር ለካ ቤተክርስቲያን የምትተከልበት ዘር አለ ክብር ለኢየሱስ ይሁን አሜን የቤተክርስቲያናዊ ራዕይ the church vision አሁን እኛ የምንለው ስለ ምርጦች ሰባች ቤተክርስቲያን ሌሎችም ስለ ቤተክርስቲያናቸው የሚሏቸው ራዕዮች ቤተክርስቲያን የተተከለችበት የምትተከልበት ዘር እንደሆነ የእግዚአብሔር ቃል ይነግረናል ከዛች ዘር ነው ቤተክርስቲያን የምትበቅል
በራእይ ያልተተከለች ቤተክርስቲያን ተከፈተች እንጂ ተተከለች አይባልም። ቤተክርስቲያን መከፈት ሲጀመር ነው ብዙ ጣጣ ይበዛው። መተከል ግን እግዚአብሔር በውስጣችን ሊያበቅል የሚፈልገው ያዘር ምን እንደሆነ በጥቂቱ ነግራቸዋለሁ። ቤተክርስቲያን ስትተከል ኦርጋኒክ ትሆናለች። እግዚአብሔር በአንድ ሰው ላይ ወይም በአንድ ቡድን ላይ ከጫነው ሸክም የተነሳ ትወለዳለች። ቅድም የነገርኳችሁን ምሳሌ ልጨርስላችሁ እና ከእግዚአብሔር ጋር ብዙ ተሟገቱ ብዙ ወራት እና የኢያሱ መጽሐፍ ሳጠና ነበርና የኢያሱ መጽሐፍ ሳጠና ትዝ ይላችሁ እንደሆነ ሁለት ነገድ እኩሌታ ከዮርዳኖስ ማዶ ርስት ወርሰው ነበር። ትዝ ይላችኋል። ምናሴ እና ምን የጋድ ነገድ እኩሌታ ወርሰው ነበር። 9 ተኩሉ ዮርዳኖስን ተሻግረው ወረሱ ርስታቸውን። እነዚህም አወራርሰዋቸው ወደ ርስታቸው ከዮርዳኖስ ማዶ ተመለሱና ልክ ሁሉ ነገር እንዳለቀ ከዮርዳኖስ ማዶ ያሉት ሳይሻገሩ ያሉት መሰዊያ ሰሩ። የሆነ መሰዊያ ሰሩ። በዚያ ደግሞ ዮርዳኖስ የተሻገሩት 9 ተኩል ነገዱ ደግሞ ሌላ መሰዊያ በሴሎ ተሰርቷል። ያ መሰዊያ ተሰርቷል። ከዛ ተመለሱና እነዚህ ሰሩ። ወዲያው ብጥብጥ ተፈጠረ። እንዴት ሌላ መሰዊያ ከዮርዳኖስ ማዶ ተሰራላችሁ? ለእግዚአብሔር መሰዊያ በሴሎ ተሰርቷል። የሴሎ መሰዊያ አይበቃም ወይ ተብሎ እንዲያውም ጦርነት ሊወጡ እነዚህን ዮርዳኖስ ተሻግረው ያሉትን ሊወጓቸው 9 ተኩሉ ነገዶች ጦርነት ሊያጉጁ አውጀው ሊዋጉ ሲሉ ለምን ሽማግሌ ሰብስበን አንልክም ተባለና ሽማግሌ ተሰብስቦ ተላከ። ከዛ ከነዚህም ተመጡና ምንድነው የሰራችሁት? እንዲህ አንድ መሰዊያ አይደለም ወይ የሚያስፈልገው? ለምን ነው ሁለት መሰዊያ የተከላችሁት? ምናምን ተባሉ። እነዚህ ሰዎች ምን አሉ? አይ እኛ አንድ መሰዊያ እንዳለ እናውቃለን። የሰለው መሰዊያ እንደሆነ መስዋዕት የሚሰዋበት እግዚአብሔር በሕጉ ያዘዛቸው ነገሮች በሙሴ ያዘዛቸው ነገሮች ሁሉ የሚፈጸሙበት እሱ እንደሆነ እናውቃለን። ይሄ ግን በእኛና በእናንተ መካከል ወንዝ ስላለ ዮርዳኖስ ወንዝ ስላለ እኛ ስናልፍ ልጆቻችንና ልጆቻችሁ ሌላ ወገናችሁ እንዳይባባሉ ለምስክርነት ነው የሴሎን ምሳሌ ነው እዚህ ያስቀመጥነው እንጂ እዚህ ላይ አይሰዋም። በበዓላቱ እየተሻገርን መተን ነው የምንሰዋው። ከዚያም በኋላ እንዳደረጉት ማለት ነው። ከዚያም በኋላ እየተሻገሩ በኢየሩሳሌም እስከ ንጉስ ኢዮርብዓም ድረስ በቤቴል 2 ጣዖቶችን ሰርቶ አይክበድባችሁ ኢየሩሳሌም መሄድ ምናምን እስካለበት ጊዜ ድረስ እየተሻገሩ ነበረ የሚሰውት እና ይሄ ለምስክርነት ነውና ምስክር ብለው ጠሩት። እና ያንን ሳነብ እግዚአብሔር አዎ ቤተክርስቲያን አንድ ነች። በልዩ ልዩ አጥቢያ በልዩ ልዩ ቤተ እምነት ተከፋፍላ ብትገኝ ነገር ግን ትውልድን የሚሻገር እኔ ማስበውን ነገር መሰራበት መሰዊያ መሰራት አለበት። ግን የሁሉም ነገር ማዕከል ክርስቶስ ነው። አንዱ መሰዊያ ክርስቶስ ኢየሱስ መስቀል ነው። አንዱ ጌታ ክርስቶስ ኢየሱስ ነው። ሁለተኛ ሌላ ነገር አይደለም። ሌላ ፎርሙላ፣ ሌላ የድነት ፎርሙላ፣ ሌላ ነገር አይደለም። ነገር ግን በመካከል ወንዝ እንዳለና ትውልድ ተሻግሮ የክርስቶስን ነገር ለማስቀጠል እንዲቻል እኔ ለመጪው ጀነሬሽን ምሰራው ነገር ስላለ በዚህ ራእይ ቤተክርስቲያን መትከል ይገባል ስላለ ነው የተተከለው። ኦነስቱ ጋር የእውነቴን ስነግራችሁ በዚያ ጊዜ እንደዚያ ማሳብ አክቹአሊ እንትኑም አልነበረኝ፣ ዕውቀቱም አልነበረኝ፣ እንኳን ፍላጎቱ ዕውቀቱም አልነበረኝ፣ ችሎታውም አልነበረኝ። እንኳን እኔ ትምህርት ላይ ነው ዘመኔን ያሳለፍኩት። ስለ በመንፈሳዊነት በቤታችን በቤተሰቦቻችን ቤተክርስቲያን መሄድ መጽሐፍ ቅዱስ ማጥናት የሚባል ነገር ምናቀው ነገር የለም። ባክግራውንድም የለኝም። ነገር ግን ይሄ እግዚአብሔር ሐሳብ ውስጤ ሲወድቅና እግዚአብሔር ይሄን ሲናገር ያ ነገር ሆነ። እግዚአብሔር ይመስገን። እና የምርጦቹ 7000 ቤተክርስቲያን የተተከለችበት ዘር ነው። ዛሬ የምናየው ባለፉት ዘመናት የተለወጡ ሰዎች የተደረጉ ነገሮች ሁሉ የዚያ ዘር መብቀል ውጤት ነው። ግን ይሄ ዘር ምንድነው? ይሄ ዘር ምንድነው? ቤተክርስቲያናዊ ራእይ ቤተክርስቲያን የምትተከልበት ዘር ደግሞ የክርስቶስ ማንነት መገለጥ ነው። that seed ቤተክርስቲያን ስትተከል ነገም ትተከላለች። ከነጎዲያም እግዚአብሔር ሰው አስነስቶ ዘር የሚፈልገው ነገር አለ። ከምን አንፃር እንደሆነ ነገራቸዋለሁ። የክርስቶስ ማንነት መገለጥ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታ ኢየሱስ ክርስቶስ ያችን ዩኒቨርሳል ቸርች ዋናዋን ቸርች ዓለም አቀፋዊን ቸርች ሲሰራና ሲተክል የተነሳበት መነሻ ፊልጶስ ኢየሱስ ወደ ፊልጶስ ቄሳርያ በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰው ልጅ ማን እንደሆነ ይታል ታሪኩን ስለምታውቁት ጥቅሱን ባላነበው ምንም ችግር ያለው አይመስለኝምና ጠየቁት። እነሱም ይመስላቸውን ተናገሩ። ኢየሱስ ይሄ ነው፣ ኢየሱስ ያ ነው፣ ኢየሱስ ያ ነው፣ አንተ የምትባለው እንደዚህ ነው አሉ። በኋላ ጴጥሮስ ተጠየቀ፣ እናንተስ ማን ትላላችሁ ሲላቸው ጴጥሮስ በመንፈስ ተነስቶ
አንተ ከሌ ነህ ብሎ የክርስቶስን ማንነት በመንፈስ መገለጥ አበሰረው። ልክ ጴጥሮስ የክርስቶስን ማንነት መገለጥ ሲነግረው ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ። The church is built on the revelation of Christ's identity. በክርስቶስ ኢየሱስ የማንነት መገለጥ ላይ ነው ቤተክርስቲያን የምትተከለው። የገሃነም ደጆችም አይችሏትም። ከዛ በኋላ ያለውን ታውቁታላችሁ። ስለዚህ ያቺ ዘር የክርስቶስ ማንነት እንግዲህ ኢየሱስ ክርስቶስ ዩኒቨርሳል ዓለም አቀፋዊ ቤተክርስቲያን በዚህ የማንነቱ መገለጥ ላይ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ በክርስቶስነቱ በእግዚአብሔር ልጅነቱ የማንነት መገለጥ ላይ ነው ዩኒቨርሳል ቸርች የተገነባች። ሁላችንም የተተከልንበት ያ ክርስቶስ ቤተክርስቲያንን ኦሪጂናሊ የወለደበት የተከለበት የማንነቱ መገለጥ ይዘት ይሄ ነው። ነገር ግን የክርስቶስ ኢየሱስ የማንነት መገለጥ በጣም ዘርፈ ብዙ ነው፣ በጣም ሰፊ ነው። ሐዋርያው ጳውሎስም ለአገልግሎት ሲጠራና እሱም ቤተክርስቲያናትን በአሕዛብ መካከል እየተከለ ሲሄድ የተነሳበትን ራእይ እነ ጴጥሮስ አሉ፣ እነ ያዕቆብ አሉ፣ የቀደሙት ኃያል ሐዋርያት አሉ 11ዱ፣ በኋላ ማቲያስ ተጨምሮበት 12ቱም ሐዋርያት አሉ። እነሱም በኢየሩሳሌም የክርስቶስን ቤተክርስቲያን ተክለው እየሰሩ ነው። አሜን። ምዕራፍ 9 ላይ ሐዋርያው ጳውሎስን ጌታ ኢየሱስ ሲያገኘውና ሲጠራው እንዲህ አለ። ገላትያ ምዕራፍ 1 ቁጥር 15 እና 16 ነገር ግን በእናቴ ማህፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል ሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ አለ። ከስጋና ከደም ጋር አልተማከረም። እነ ጴጥሮስ አሉ፣ በኢየሩሳሌም ቤተክርስቲያን ተተክሏል። በኢየሩሳሌም ብቻ ሳይሆን በይሁዳ ከተሞችም እየተተከሉ ነው፣ እየተስፋፉ ነው። በኢየሩሳሌም፣ በይሁዳ፣ በሰማሪያ እንደሚል ሰማሪያ አልተገባም እንጂ ኢየሩሳሌም ቤተክርስቲያን በይሁዳ መካከልም ወንጌል እየሰበኩ ያለበት ሁኔታ ነው ያለው። ጳውሎስ ጋር ኢየሱስ ክርስቶስ ሲመጣ በሱ ሁኔታ ወይም በአሕዛብ መካከል፣ ምክንያቱም የኢየሩሳሌም ቤተክርስቲያን ኔቨር ወደ አሕዛብ ይሄንን ፒፕል ግሩፕ ይሄንን አካል ልደርስበት የምችልበት ምንም አጋጣሚ እንደሌለ ያውቃል። ስለዚህ ክርስቶስ የሚገለጥበትን ሁኔታ ሊያመቻች ጳውሎስ እንደተጠራ የእግዚአብሔር ቃል ይነግረናል። ልጁን በሁኔታ ሊገልጥ በወደደ ጊዜ ሲል ልጁ የሚገለጥባቸው ሁኔታዎች አሉ፣ ማነርስ አሉ ማለት ነው። ልጁን በእኔ ሁኔታ፣ ልጁን በአንተ ሁኔታ ካልን ልጁ በአንድ ሁኔታ አይገለጥም ማለት ነው። በብዙ ሁኔታዎች ነው የሚገለጥ፣ በብዙ ማነርስ ነው የሚገለጥ። አሜን። ኢየሱስ ኢንኮምፕሬንሲብል ነው። የእግዚአብሔር ክብር መገለጥ ነው። የእግዚአብሔር ማንነት መገለጥ ነው። የኢየሱስ ሙሉ ማንነት እንዲገለጥ ከተፈለገ በልዩ ልዩ ሁኔታዎች ኢየሱስ መገለጥ አለበት። እሱንም በማስረጃ አሳያቸዋለሁ። ለጴጥሮስ የተገለጠበት፣ ለጳውሎስ የተገለጠበትና የተገለጠለት ነገር አለ መጽሐፍ ቅዱስ እንደሚለን። ይሄም ከራእይ አንጻር እንደሆነ በቀጣዩ ሐሳብ ነግራቸዋለሁ። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ ራእይ ቤተክርስቲያናው ራእይ ቤተክርስቲያን የምትተከልበት ምንድነው ብያቸዋለሁ? ዘር ነው። ያ ዘር ምንድነው? ያ ዘር ደግሞ የክርስቶስ ኢየሱስ የማንነት መገለጥ ነው። የክርስቶስ የማንነት መገለጥ ግን በአንድ ሁኔታ ወይም በአንድ ገጽታ በአንድ ቨርቹ ብቻ የሚገለጥ አይደለም። ለዚህ ነው ጳውሎስ ከነ ጴጥሮስ በኋላ ተነስቶ ያንን ተልእኮ ሲቀበል የሰማይ ራእይ ሲቀበል በእኔ ሁኔታ ምን ማለቱ እንደሆነ ያውቃል፣ ይገባዋል። እኛም ይገባናል ስለገለጠልን በእኔ ሁኔታ ሲል እሱ እግዚአብሔር እሱን ያዘጋጀበት ያዳነበት የሰጠው ራእይ አለ። በነ ጴጥሮስ ሁኔታ አይደለም፣ በነ ያዕቆብ ሁኔታ አይደለም፣ በኢየሩሳሌም ባለችው ቤተክርስቲያን ሁኔታ አይደለም። ነገር ግን ሁሉም ወንጌል ነው የሚሰብኩት፣ ሁሉም መሰዊያው አንድ ነው፣ ሁሉም ነገር ግን ኢየሱስ ክርስቶስ ማንነት የሚገለጥበት ልዩ ልዩ ሁኔታዎች አሉ። የእስያ 7ቱ አብያተ ክርስቲያናት መልእክት ሲላክላቸው አይታችሁ እንደሆነ መልእክት ሲላክላቸው የተመሰገኑበት፣ የተወቀሱበት፣ የተመከሩበት ኢቭን የተሸለሙበት አቅጣጫ ክርስቶስ በእያንዳንዳቸው ሊገለጥ ባለበት ማንነቱ ይዘት ልክ ነበር። የሰባቱን የእስያ አብያተ ክርስቲያናት አይታችሁ እንደሆነ ራእይ ምዕራፍ 1 ላይ ለሐዋርያው ዮሐንስ በራእይ ኢየሱስ ሲገለጥለት ሙሉ ማንነቱን አሳየውና ከዛ ደብዳቤ ለሰባቱ የእስያ አብያተ ክርስቲያናት ጻፍ ሲለው በእያንዳንዱ አብያተ ክርስቲያን ላይ ኢየሱስ የተጠራበት ስም የማንነት መገለጥ ነው። ታውቃላችሁ አይደለም? ስም ማለት ማንነት ነው።
የክርስቶስ ኢየሱስ ማንነትን ነው ስሙ የሚገልጥ ያለው። ህዝቡን ከኃጢአታቸው ያድናቸዋልና ኢየሱስ ትለዋለ። ስሙም አማኑኤል ይባላል። እግዚአብሔር ከኛ ጋር አማኑኤል ይባላል። የአይደንቲቲ መገለጥ ነው ስያሜ። ለሰባቱም አብያተ ክርስቲያናት ኢየሱስ ራሱን የጠራበትና ያስተዋወቀበት ስም የተለያየ። አንዳንዱ ዝም ብለን እንመልከተው። ኤፌሶን፣ ሰርምኔስ፣ ጴርጋሞን፣ ቲያጥሮን ላይ የተጠራባቸውን ስሞች አለ ብዙ ዝርዝር ላሳያችሁ። ሰባቱ አብያተ ክርስቲያናት ላይ ለኤፌሶን ምን አለ? በቀኝ እጁ ሰባቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው አለ። ከዛ በኋላ ዝርዝሩን ብትመለከቱ የወቀሰበትን ያመሰገነበትን ነገር ብትመለከቱ ከዚህ አሁን በኤፌሶን ቤተክርስቲያን የክርስቶስ ኢየሱስ ማንነት መገለጥ በዚህ ዳይሜንሽን ነው የሚፈልገው። በቀኝ እጁ ሰባቱን ከዋክብት የያዘ ሰባቱ ከዋክብት የሰባቱ ቤተክርስቲያን መላእክት ናቸው ወይም ቤተክርስቲያን ነች እና በእጁ ላይ የሚያዙ ፍቅሩን ከሱ ጋር ያላቸውን ኮኔክሽን ከሱ ጋር ያላቸውን መጣበቅ የሚያሳይ ነው። ደግሞ በሰባቱም የወርቅ መቅረዞች መካከል የሚሄደው አለ። አሁን የኤፌሶን ቤተክርስቲያን ሲገመግማት፣ ሲተቻት፣ ሲወቅሳት፣ ሲመክራት፣ ሲሸልማትም ይሄ ከዚህ አንፃር ነው እና ያላችሁ አይታችሁ እንደሆነ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን ፈትነህ እንዲህ ብለሃል። የኒቆላውያን ትምህርት ምን ማለቱ ነው? ሰባቱ መቅረዞች እኮ የመገለጥ ጉዳይ ነው። መቅረዝ የሚያሳየው የእግዚአብሔርን ብርሃን ነው። በብሉይ ኪዳን መቅረዙ ቤተ መቅደስ የእግዚአብሔርን ብርሃን የሚገለጥበት እና የክርስቶስ ኢየሱስን መገለጥ የክርስቶስ ኢየሱስን እውነት ስቲዋርድ እንዲያደርጉ የክርስቶስ ኢየሱስን እውነት እንዲያገለግሉና እንዲጠብቁ ነው ራእይ የተሰጣቸው እና ስኬታቸውን ነግረዋል። ውሸተኛ ሐዋርያቶችን ትታቸዋል። ምክንያቱም እንደ መቅረዝ ተመላልሰሃል። ኒቆላውያንን ትምህርት ጥለሃል፣ እንደ መቅረዝ ተመላልሰሃል። ሌሎቹንም ሰርምኔስ ጋር ብትሄዱ ሰርምኔስን ያላትን ተመልከቱ። ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው ካለ በኋላ ሲያመሰግናቸው ሲወቅሳቸውም ያለው ነገር ከዚህ ጋር ስለ መከራ ነው የሚያወራቸው። ያ መከራ ተቀባይ ዘ ሰፈሪንግ ሰን መከራ የተቀበለው ልጅ ማንነት እንዲገልጡ ነው። 10 ቀን እንደዚህ ትሰጣላችሁ፣ እንደዚህ ትሆናላችሁ። ተመልከቱት አውጡና የእግዚአብሔር ቃል የሚያሳየው ስለዚህ ስሜን አልካድክም፣ አሁንም መከራ ተቀብለሃል፣ እንደዚህ እያለ የክርስቶስን ያንን በርቹን ያንን ነገር እንዲያሳዩ ነው። ሲያመሰግናቸው፣ ሲተቻቸው፣ ሲወቅሳቸው፣ ሲሸልማቸው ከዚያ ጋር የተያዝ ነው። ለእናንተ ሌላውን ነገር ልተውላችሁ። ሰባቱን አብያተ ክርስቲያናት ኢየሱስ ራሱን የገለጠበትን ማንነትና የጠቀሳቸውን ዝርዝሮቹን ተመልከቱና ምን ያህል እያንዳንዱን ቤተክርስቲያን በደምሳሳው በጠቅላላው አይደለም የወቀሳቸው ሊገልጡት ከሚጠበቅባቸው የሱ ማንነት አንፃር ሰባቱን ከዋክብት በእጁ ያዘ በሰባቱ መቅረዞች መካከል የሚመላለስ ያለበት ኤፌሶንን የሚጠበቅባት ነገር አለ። እሱን በዚህ ሁኔታ እንድትገልጠው ነው። ለአንዷ ደግሞ ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው ብሎ ነው። በዚህ ሁኔታና በዚህ ማንነት ነው ራሱን በዚያች ቤተክርስቲያን ሊገልጥ የወደደው። ሰባቱ አብያተ ክርስቲያናት በፍቅር አንድነት ሲሆኑ የክርስቶስ ሙላት ይገለጣል። እግዚአብሔር የተመሰገነ ይሁን። አሜን። ለጴርጋሞን በሁለት ወገን የተሳለ ስለታም ሰይፍ ያለው አለ ያለበት ምክንያት አለ። ይሄን ማንነት ነው የሚፈልገው። በሁለት ወገን ስለታም ሰይፍ ያለው ይሄን ኢየሱስን እንድትገልጡ ፈልጋለሁ። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ ብሎ ደግሞ በቲያጥሮ በሰርዴስ በቲያጥሮን አይታችሁ እንደው ነበልባል ያለው አይኑ እንደ እሳት ነበልባል ምናምን ያለው ወቀሳውን ትዝ ይላችኋል። ኤልዛቤልን ትታሃታል። አይንህ ፎከስድ አይደለም፣ አይንህ አልተቆጣም። ኤልዛቤልን ትታሃታል እንዲምታረገው ግምገማው ትችቱም ነገሩ ሁሉ ከተሰጣቸው ኢየሱስ ሊገለጥበት ልክ በቃ አይኑ እንደታወረ እንደማይ እንደ እሳት ነበልባል የሆኑ አይኖች ያሉት አጥርቶ አብርቶ አነጣጥሮ የሚያይ አይን ሌዘር ሻርፕ የሆነ አይን ያለው ኢየሱስ በዚህም ሁኔታ እንዲገልጡት እየፈለገ እነሱ ግን ኤልዛቤልን የምታመስል አዋኪ መንፈስ ትተዋታል፣ ቸል ብለሃታል። አይታየህም እንዴ ነው እኮ አንተ እኮ እንድታይ ነው የተጠራው፣ ይሄን ማንነቴን እንድገልጥ ነው የተጠራው እያለው በነበረ ሰዓት ሌሎችንም እዛ ዝርዝር ውስጥ ተገባው ጊዜ አይበቃል። እናንተው አጥኑት። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት ለሰርዴስ ለፊላዴልፊያ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋም የሚከፍት የሌለ ቅዱስና እውነተኛ የሆነው
አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የሆነው እያለ እስከ ሎዶቅያ ድረስ ማንነቱን ገልጧል። በሰባቱ አብያተ ክርስቲያናት መልእክት ውስጥ የክርስቶስን ሰባቱን የማንነቱን መገለጦች እንመለከታለን። እነዚህ ናቸው የቤተ ክርስቲያን ራእይ የሚባሉት። አሜን፣ ክብር ለኢየሱስ ይሁን። የምርጦች ሰባቱ ቤተ ክርስቲያን ከዚህ አግባብ ምንድነው የሚፈልገው ብዬ ሳስብ ሁላችሁ የምትስማሙበት ይመስለኛል። እንዲህ ይመስለኛል፣ ፍጹም ሰው የሆነውና ፍጹሙን ሰው የሚሰራውን ኢየሱስ። አሜን። ፍጹም ሰው የሆነውና ፍጹሙን ሰው የሚሰራው ኢየሱስ እንዲህ ይላል። ለቲያጥሮን እንዳለ ለኤፌሶን እንዳለ ለምርጦች ሰባት ቤተክርስቲያን እንዲህ ይላል። የሚመዝነን፣ የሚፈትነን፣ የሚተቸን፣ የሚሸልመን፣ የሚያመሰግነን ከዚህ የቤተክርስቲያናዊ ራእይ አንፃር ነገሮችን ስንረዳ ነው። ክብር ለኢየሱስ ይሁን። አሜን። የዚህ የቤተክርስቲያናችን ራእይ ፋይዳ አሁን በዝርዝር በመጣው ነገር ውስጥ በጥቂቱ በእግዚአብሔር ቃል እንመለከተዋለን። እግዚአብሔር የተመሰገነ ይሁን። አሜን አሜን ነው። ግልጽ ነው። እስካሁን የተናገርኩት ነገር ግልጽ ነው። ኢየሱስ ያድናል። ስለዚህ ዝም ብሎ ሬትሪክ አይደለም፣ ዝም ብሎ ነገር አይደለም፣ ማወሳሰብም ማካበድም አይደለም። ነገር ግን እግዚአብሔር እንደ ቤተክርስቲያን የሰጠንን ማዕከላዊ ራእይ አይተን ስንመለከት፣ አጥርተን ስንመለከት ብዙ ነገሮች ይቃኛል። የተለየ ከለር ለመፍጠርም አይደለም፣ ከሌሎች የተለየ ሆኖ ለመታየት አይደለም። ነገር ግን ሲጀምርም ቤተክርስቲያን እንድትተከል ምክንያት ይሆናል። ይሄ ዘር ነው። ይሄ ዘር ነው። ኢየሱስ ያድናል። ይሄ ከገባን የቤተክርስቲያናዊ ራእይ ፋይዳዎች ምንድናቸው? what are the benefits? ለምንድን ነው ኢምፖርታንሱ ምንድን ነው? 5 ነገሮች አሉ። እነሱን ባጭሩ ነግሬያችሁ ጨርሳለሁ። ራሳችንን እያየን አገልግሎታችንን እያየን እንድንሰማ በጌታ ፍቅር ጠይቃቸዋል። እግዚአብሔር የሰጠንን ቤተክርስቲያናዊ ራእይ ለምንድን ነው የሰጠን? ዝም ብለን አይደለም። እንዲሁ እንዴት ልበላችሁ የሆነ ከለር ለመፍጠር አይደለም። እግዚአብሔር የሰጠን ራእይ ፋይዳ አለው። ሌሎችም አብያተ ክርስቲያናት የክርስቶስ ኢየሱስን የሚገልጡበት ምናልባት እኛ ኤፌሶን ወይ ቲያጥሮን እንሆን ይሆናል ወይ እንትን እንሆናል። ሌሎችም አሉ። በእነሱ ሁኔታ ክርስቶስ ራሱ ሊገልጥበት የፈለገ በእነሱ ላይ ማንዴት ያደረገው ማንነት አለ። እግዚአብሔር የተመሰገነ ይሁን። 5ቱ ነገሮች ምንድናቸው? አንደኛ ለወንጌል ስርጭት ፋይዳ አለው። ምን ማለት እንደሆነ ነግራችኋለሁ። ለደቀ መዝሙርትነት ፋይዳ አለው። ለአገልግሎት ፋይዳ አለው። ለህብረት ፋይዳ አለው። ለአንድነት ፋይዳ አለው። ኢቫንጀላይዜሽን፣ ዲሳይፕልሺፕ፣ ሚኒስትሪ፣ ፌሎሺፕ and unity ለ5 ነገሮች ፋይዳ አለው። ዛሬ በእነዚህ ነገሮች ውስጥ ሁሉ ያሉት ክፍተቶቻችን እንደ ምርጦች ሰባት ቤተክርስቲያን ይሁን እንደ ኢትዮጵያ ቤተክርስቲያን፣ እንደ አፍሪካ ቤተክርስቲያን፣ እንደ ዓለም አቀፍ ቤተክርስቲያን ብዙ ያሉብን ክፍተቶች ቤተክርስቲያናዊ ራእይ ሊቃኘው የሚገባው እነዚህ ነገሮች ስላልተቀ እንደሆነ በጥቂቱ በእግዚአብሔር ቃል ነግራቸዋለሁ። ወደ መጀመሪያው ስንሄድ ለወንጌል ስርጭት ቅኝት ይጠቅመናል። ምን ማለት ነው? ማቴዎስ ወንጌል ምዕራፍ 13 ቁጥር 47 ተመልከቱ። ደግሞ መንግስተ ሰማያት ወይም የእግዚአብሔር መንግስት ወይም the economy of the kingdom of God የእግዚአብሔር መንግስት ስርዓት ማለት ነው። መንግስተ ሰማያት ሲል የሁላችንም የህይወት ዘይቤ አገልግሎት ዘይቤ የሚቃኝበት አባባል ነውና ደግሞ መንግስተ ሰማያት ወደ ባህር የተጣለች ከሁሉም አይነት የሰበሰበች፣ እስቲ ከሁሉም አይነት በሉ፣ የሰበሰበች መረብን ትመስላለች ይላል። ለካ አሳ ልዩ ልዩነት አለው እናንተ። ከሁሉም አይነት አንድ አይደለም አሳ። ከሁሉም አይነት የሰበሰበችን መረብ ትመስላለች። እንግዲህ አሳ በመረብ ሲሰበሰብ ወንጌልን ማሰራጨት ነው፣ ኢቫንጀላይዜሽን ማለት ነው አይደለም እንዴ? አሳ አጥማጆቹን አምጥቶ ሰው አጥማጮች አረጋቸዋለሁ ሲላቸው ሰውን እንድትማርኩ ወንጌልን እንድትሰብኩ ከሞት ወደ ህይወት ከጨለማ ወደ ብርሃን እንድታሻግሩ ማለቱ ነው አይደለም? ከጥልቁ ባህር አውጥታችሁ ወደ እግዚአብሔር ተራራ ወደ እግዚአብሔር ሰማይ እንድታመጡ ወደ እግዚአብሔር መንግስት እንድታፈልሱ ማለቱ። ነገር ግን ለካ ሁሉም አሳ እንዳይነት አይደለም። ዮሐንስ ወንጌል ምዕራፍ 21 ላይ እንዲያውም በቁጥርም ያስቀምጠዋል። እዛ ዝርዝር ውስጥ አልግባ፣ ሌላ ጊዜ እንነጋገራለን። 153 አይነት አሳዎች አወጡ ይላል።
153 አይነት ዮሐንስ ወንጌል ምዕራፍ 21 ተመለከቱ ከትንሳኤው በኋላ ሲግኒፊካንስ አሉ ዝም ብሎ መጽሐፍ ቅዱስ ቁጥር አይጠቅስም አነት ማሳይ እዛ ዝርዝር ውስጥ ግን አልገባ ምክንያቱም አሁን እዛ ውስጥ ከገባል ሌላ አቅጣጫ ስለምንይዝ ሐሳቤን ሰብሰብ ለማድረግ ከሁሉም አይነት የሰበሰበች መረብን ትመስላለች ከሁሉም አይነት ሰበሰበች ብለው የሚጠመዱ አሳ አይነቶች ብዙ ናቸው የተለያየ አይነት አላቸው ገላትያ ምዕራፍ 2 ቁጥር 7 ፕራክቲካሊ በጳውሎስ አገልግሎትም ተመልክተናል አያችሁ አንዱ የክርስቶስ ኢየሱስ የማንነት መገለጥ የሚማርከው የሰው አይነት አለ ሌላኛው የክርስቶስ ኢየሱስ የማንነት መገለጥ የሚማርከው የሰው አይነት አለ በአንዱ ለምሳሌ በፊትና በኋላው የተሳለ ስለታም ሰይፍ በእጁ ያለው የሚለው የክርስቶስ ኢየሱስ መገለጥ የሚማርከው አለ የሚያስበረግገው አለ በሱ ማንነት ብቻ ወንጌልን እንስበክ ብንል ያ የሚማርከው ወይ ያ የሚያሸንፈው ይሸነፋል ነገር ግን ኢየሱስ እሱ ብቻ አይደለም ሞቶ የነበረው ነገር ግን ሕያው የሆነው የሚለው የክርስቶስ ኢየሱስ የማንነት መገለጥ ያላት ቤተክርስቲያን ደግሞ ያን ነገር ፎከስ ዶና ሲሰራ በሱ የምትማርከው አለ ይሄን ነው የሚለው የትኛው አሳ የትኛውን ቤት የትኛውን ነገር የትኛውን ወጥመድ ነው የሚይዘው የትኛው አሳ የትኛውን ነገር ነው የሚማርከው የሚያሸንፈው ኢየሱስ ያውቀዋል ስለዚህ ሊያሸንፈው የፈለገው ሊማርከው ኢቫንጀላይዝ ሊያደርገው የወለተውን ትውልድ ጠቅላላ ሊያስገባ ከሁሉም ሊሰበስብ ማንነቱን በልዩ ልዩ ሁኔታ የገለጠባቸው ቤተክርስቲያኖች ተክሏል ክብር ለኢየሱስ ይሁን ገላትያ ምዕራፍ 2 ቁጥር 7 ላይ ተመልሰው ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለኔ ላልተገረዙት የሆነው የወንጌል አደራ እንደተሰጠኝ አዩ ይላል ክብር ለኢየሱስ ይሁን ስለዚህ በጳውሎስ ውስጥ ባለው የእግዚአብሔር ጥሪ ጸጋ እና እግዚአብሔር ጳውሎስን ባዘጋጀበት መዘጋጀቶች ውስጥ ነው አህዛብ የሚማረኩት የጴጥሮስን ታሪክ ታውቁታላችሁ ከጳውሎስ ጋር የተጋጩበትን አግባብ ታያላችሁ መጽሐፍ ቅዱስ ይነግራል ለመጀመሪያ ጊዜ ለቆርኔሊዮስ እንዲሰብክ ዕድል የተሰጠው ጴጥሮስ ነው ከዛ በኋላ የተፈጠረውን ነገር ግን ታውቃላችሁ ከዚያ በኋላ ኢቭን በአህዛብ መካከል ሲገባ ራሱ የተናገረው ታውቃላችሁ አህዛብና እንድናም እንደማይተባበሩ በጣም ከፍተኛ ባያዝ ላይ ነበር ስለዚህ እግዚአብሔር በሱ ሁኔታ የተገረዙትን ሊደርስ እንደገና ደግሞ በጳውሎስ ሁኔታ ያልተገረዙትን አህዛብን ሊደርስ ልዩ የማንነቱን መገለጥ እንግዲህ በጳውሎስ ሁኔታ ውስጥ የተገለጠው ኢየሱስ ፈላስፋዎቹን ግሪካውያን ኩሮቹን ሮማውያን ውስብስቦቹን አረማውያን እያሸነፈ እየማረከ በጥቂት ጊዜ ውስጥ በዚያ ጊዜ ኖውን ወርልድ የሚል የታወቀውን ዓለም በጳውሎስ ወንጌል እግዚአብሔር እንዲደርስ አድርጎታል ክብር ለኢየሱስ ይሁን አሜን የጳውሎስና የጴጥሮስ አሳ አይነቶች የተገረዙት ያልተገረዙት እንደሚባለው ማለት ነው ቤተክርስቲያናዊ ራእይ ለእኛ አደራ የተሰጡ አካላትን ስለምታሳየን በኢላማ ወንጌልን እንሰብካለን ታርጌትድ ኢቫንጀሊዝም እኔ ይህን ነገር ሳስብ ዞር ብዬ ወደ ኋላ አየው ነበር የሚገርማችሁ ብዙ የወንጌል ስርጭቶቻችን ፍሬያማነት የነበረው እናቃለን በዚህ ራእይ ውስጥ በዚህ ቤተክርስቲያን በሚገለጠው የክርስቶስ ኢየሱስ የማንነት ይዘት ውስጥ የሚማረኩትን የአሳ አይነቶች እናቅ ነበር እና ብዙ ጊዜ ስንመሰክር ስናመጣ ብዙ ጊዜ ተመሳሳይነት ያላቸው ከኛ ጋር ተመሳሳይነት ያላቸው ሰዎችን ይሄ ማለት ወንጌልን ለሁሉም አንሰብክም ማለት አይደለም ነገር ግን እንደ ቤተክርስቲያን ግን ታርጌትድ ኢቫንጀሊዝም እንዲኖረን ራእይ ይረዳናል ራእይ ያግዘናል ሁሉም ሰው ለሁሉም ወንጌል መስበክ ቢኖርብንም እንደ ቤተክርስቲያን ግን የወንጌል አደራ ኢላማዎች አሉን ወንጌልን እንሰብካለን በሚሰበክበት ሁሉ እንሰብካለን ባገኘነው አጋጣሚ እንሰብካለን እንደ ቤተክርስቲያን ግን እና እንደ ቤተክርስቲያን አብሮ ሰራተኞች ግን ታርጌትድ የሆኑ በዚህ ራእይ ውስጥ በሚገለጠው የክርስቶስ ማንነት የሚማረኩ የአሳ አይነቶች አሉ የሰው አይነቶች አሉ አሜን አሁን ግን ያ ታርጌታችን ትንሽ ብዥ ብሏል ዛሬ እግዚአብሔር ፎከስ ያድርገን ስለዚህ በእኛ ሁኔታ የሚገለጠው ኢየሱስ
የሚማርካቸው የሰው አይነቶች እንደዚህ ናቸውና እንደ ቤተክርስቲያን ይሄን ታርጌት አድርገን ወንጌልን እናሰራጫለን ስንል ታርጌትድ ኢቫንጀሊዝም ሲኖረን እውነተኛ ድልን እውነተኛ የወንጌል ስራን መስራት እንችላለን እንጀምራለን ክብር ለኢየሱስ ይሁን መጽሐፍ ቅዱሳችን ትዝ ይላችኋል እንግዲህ ምርጦች ሰባት ስንባል ራእያችን የቀዳንበት ነገር ታውቃላችሁና ኤልያስ እኔ ሰው የለኝ ምናምን ይያለ ከ19 ጀምራችሁ እግዚአብሔርም አለው ሂድ በመጣበት መንገድ ተመለስ ወደ ማስቀም ከዚያም በደረስ ጊዜ በሶሪያ ላይ ንጉስ ይሆን ዘንድ አዛሄልን ቅባው በእስራኤል ላይ ንጉስ ይሆን ዘንድ የናሚስን ልጅ ኢዩን ቅባው በፋንታም ነብይ ይሆን ዘንድ የባልን ሳፋጥ ምናምን ኤልሳዕን ቅባው ከአዛሄል ሰልፍ ያመለጠውን ኢዩ ይገለዋል ከኢዩ ያመለጠውን ኤልሳዕ ይገለዋል እኔም ከእስራኤል ጉልበታቸውን ያላባዋል ያላምባረከው ሁሉ በአፋቸው የሚያልሳሙትን ሁሉ 7000 ሰዎች ለኔ ያስቀራሉ ሲለው 7000 ቁጥር እንዳልሆነ ታውቃላችሁ የሰዎች አይነት እዚህ ላይ የተገለጡት የሰዎች አይነት አዛሄል ኢዩና ኤልሳዕ የሚባሉ በኤልያስ ቅባትና አገልግሎት ውስጥ የሚሸነፉና እግዚአብሔር ደስቲኒያቸውን የሚለውጥላቸው ሰው እንደምርጦቹ 7000 ቤተክርስቲያንም ወገኖቼ እንደ ቤተክርስቲያን ለኔና ለናንተ አዛሄሎች ኢዮች ኤልሳዎች እነማን ናቸው ታርጌትድ ኢቫንጀሊዝም እንድንሰራ እንድንጸልይ ተንበርክከ እግዚአብሔር ሆይ ወገኖቼ እግዚአብሔር የተመሰገነ ይሁን አሜን በኔና በእናንተ ያለው የክርስቶስ ኢየሱስን የማንነት መገለጥ አሳስ ይተመድ አይታችሁ ላይዋ ላይ የሚበላት ነገር ትደረጋለች ወጥበዱ አለ መንጠቆ አለ አይደለ ትደረግና እሷ ትጎረጎራለች እና ያቺን ነገር አሽቶ መጥቶ አሳው ሲይዛት ታወጣዋለህ እየበላት ነው የሚጠመደው ምግብ ሰተው ነው የምታጠምደው አሁንም እኮ ወገኖቼ በባህር የተቀመጡ ብዙ አዛሄሎች እኔ ወገኖቼ ለቤተ ክርስቲያን ያመራር ድክመት ለአገር ያመራር ድክመት ለተቋማት ያመራር ድክመት የኔና የናንተ የወንጌል ስርጭት ክፍተት ምክንያት ያለው ይመስላል ብዙ አዛሄሎች አልተጠመዱ ብዙ ኢዮች ወደ ክርስቶስ ኢየሱስ እውነትና ዕውቀት አልመጡ ነገር ግን ምድራችን አዛሄሎችን ትፈልጋለች ቤተ ክርስቲያን ኢዮችን ትፈልጋለች አሜን ቤተ ክርስቲያን ኤልሳዎችን ትፈልጋለች እግዚአብሔር ልጅ ኢየሱስ ክርስቶስ በእኛ ሁኔታ ሊገለጥበት ያለው ነገር ያለው የማንነቱ መገለጥ ለብዙ አሳዎች ምግብ ሆኖ ወደ ክርስቶስ ሕይወት ሊያጠምዳቸው ከዚያ የሞት ባህር ሊያወጣቸው ይችላል እንደ ቤተ ክርስቲያን እንደ ዲፓርትመንት ብቻ አይደለም አሁንም እየተናገርኩ ያለው እንደ ወንጌል ስርጭት ዲፓርትመንት ብቻ አይደለም ይሄንን ነገር ፓኬጅ ያደርጉ እንደሚሰሩ እናውቃለን እያንዳንዳችን ግለሰብ እያንዳንዳችን አንዳንድ እኔ ትዝ ይለኛል ቀደም ባለው ሁኔታ እነ መስፍኔ ምናምን ወንዴ ጌታን ሲያገኙ የነሱ አይነት ሰዎች አሁን እኛ ምንለው ነገር የሚገባቸው የሚማርካቸው ሰዎች አሉ ይሄ አይነት የክርስቶስ ፍሌቨር አንዳንድ ቦታ ሄደው ተችተው አንዳንድ ቦታ ሄደው ተሳድበው ምናምን ዝም ብሎ ምናምን ብለው ያሉት ማርከው ጋብዘው ሲያመጧቸው በዚህ ሁኔታ የሚገለጠው የክርስቶስ ማንነት ሲያገኙ ምግቧን በልተው የተዋጡን ወደ ክርስቶስ መንግስት የፈለሱ ብዙዎች ናቸው ዛሬ ግን ያ የኢላማ ጥራት ያ የታርጌት ጥራታችን ደብዘዝ ብሎ ይገባናል እኮ ብንጸልይም እግዚአብሔር ያሳየናል አሁን በመካከላችን እየገለጥክ ያለው የአንተን ማንነት እንደ ቤተክርስቲያን እየገለጥክ ያለው የአንተን ማንነት የሚሰሙ እነማን ናቸው የዚህን የአንተን ማንነት መገለጥ እንደ ምግብ ያዘጋጀላቸው ለማጥመድ ያዘጋጀላቸው እነማን ናቸው ብንል መንፈስ ቅዱስ ይመራል እግዚአብሔር አይኖቻችንን ይግለጥ በመስራ ቤታችሁ በመንደራችሁ በሰፈራችሁ እግዚአብሔር በዚች ቤተክርስቲያን በገለጠው የክርስቶስ የማንነት መገለጥ የሚማረኩ አዛሄሎችን ያሳያችሁ ኢዮችን ያሳያችሁ ኤልሳዎችን ያሳያችሁ እጆቻችሁን ከፋሩና አንድ ደቂቃ እንጸልይ በጌታ በኢየሱስ እግዚአብሔር ሆይ አሳየን በጌታ በኢየሱስ ክርስቶስ ስም አዛሄሎቻችንን አሳየን ኢዮቻችንን አሳየን ኤልሳዎቻችንን አሳየን አሜን ክብር ለኢየሱስ ይሁን አሜን ነው ተግባብተናል ስለዚህ ለዚህ ይጠቅመናል አንዳንዴ በጣም ብዙ አክሮባት እንሰራለን ማለት ላምን መማረክ ከፈለክ በሳር ነው ላምን በቁርጥ ስጋ ለማርካት ብትል እንዲያውም ተፈራሃለች ምክንያቱም ቁርጡ ስጋ ከነሱ አካባቢ የመጣ ስለሆነ በቁርጡ ስጋ ሰው ልትማርክ ትችላለህ በሳር ነው የምትማርከው ይሄ ኢንተግሬሽን ይሄ እይታ
እግዚአብሔር ዛሬ በኢየሱስ ስም ያጥራልን እና በዚያ ጥራት የተመላለስንባቸው ዘመኖች ነበሩ እና ብዙዎች ተማርከዋል ዛሬም በቤቱ ተተክለው ለትውልድም በረከት የሆኑ ሰዎች አሉ አሁንም አዛሄሎች ጎናቸዋል ኢዮዎች ጎናቸዋል ወንጌልን በመስበክ ሰውን ወደ ቸርች ማምጣት ማለት ዝም ብሎ የሃይማኖታዊ ግዴታ አይደለም it is targeted evangelism እግዚአብሔር ይሄ ሰው እኮ ይሄን ቃል ቢሰማ ይሄ ሰው እኮ እንዲህ አይነት ግባት ቢያገኝ እኮ ክርስቶስ ይማርከዋል እዛም ይተቻል እዚህም ይተቻል ደግሞ ሌላው ጋር እኛ ጋር ደግሞ ይተቻል እኛ ጋር አንዳንዱ ሰው መጥቶ ምንድነው ብሎ ይሄዳል አንዳንድ ቦታ ደግሞ ይማርከዋል ያ የክርስቶስ ማንነት መገለጥ ደግሞ ለዚህም ይማረኩ አሉ let's understand that ትግል አይሆንብንም ያን ጊዜ ብለን እንጸልያለን ከዛ እናናግረዋለን ከዛ ወደ እግዚአብሔር ቤት እናመጣዋለን ወደ ክርስቶስ ሕይወት እንማርከዋለን አሜን ኢየሱስ ያድናል ሁለተኛው ነገር ለደቀ መዝሙርነት ቅኝትም ይጠቅመናል ቤተክርስቲያን አውራይ ቅዱሳንን ደቀ መዝሙር የምታደርግበትን ይዘት ይቃኝልናል በደንብ ስሙኛ ሆኖ እግዚአብሔር በጣም ሪሶርስፉል ይሄ እንትን የለውም ማስ ፕሮዳክሽን የሚባል የለውም እግዚአብሔር አንድ አይነት ጃኬት 1000 አያመርትም እግዚአብሔር ሚሊዮን ጃኬት ማምረት ካለበት በእያንዳንዱ ላይ ዲፈረንስ ፈጥሮ የሚያመርት አምላክ ነው ክብር ለኢየሱስ ይሁን ቤተክርስቲያናው ራእይ ቅዱሳንን ደቀ መዝሙራት የምናደርግበትን ይዘት ይቃኝልናል እቺ አንኳር ሐሳብ በተለይ ለእያንዳንዳችን ነገም ጀምሮ ለሚመጡት ሐሳቦች መሰረት የምንይዝበት ነገር ይሰጠናል ተመልከቱ ሉቃስ ወንጌል ምዕራፍ 11 ቁጥር 1 እርሱም በአንድ ስፍራ ላይ ጸልይ ነበር በጨረሰም ጊዜ ከደቀ መዛሙርቱ አንዱ ሉቃስ ምዕራፍ 11 ላይ ነው የጥያቄ የተነሳው 11 ምዕራፍ በኋላ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አሉት ይላል አሁን ዮሐንስ ከደቀ መዛሙርቱ ጋር የሚገናኝበት የግብአት ስሌት አለ እና ከኢየሱስ ጋር 11 ምዕራፍ መጥተዋል ቢያንስ እንደው 2-3ቱን እንተውና ከ4 እስከ 11 6-7 ምዕራፍ ከኢየሱስ ጋር ሄደዋል ግን ስለ ጸሎት አያስተምራቸውም ያለው እና አንድ ቀን ምን አሉት ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አሉት ዮሐንስ ደቀ መዛሙርቱን ጸሎት ያስተማረበት ጸላይ ያረገበት መንገድ አለ እኛንም ጸላይ ደቀ መዝሙር አድርገን አሉት እንዳስተማራቸው እንመለከታለን ቀጥሉ ማቴዎስ ወንጌል ምዕራፍ 9 ቁጥር 14 በዚያ ጊዜ ዮሐንስ ደቀ መዝሙር ወደሱ ቀርበው እኛና ፈሪሳውያን የዮሐንስ ደቀ መዝሙር ወደሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርቱ ግን የማይጦሙት ስለምንድን ነው አለ አሁን ዮሐንስና ፈሪሳውያን ደቀ መዛሙርቶቻቸውን የሚቃኙበት ዴቨሎፕ የሚያደርጉበት አቅጣጫ አላቸው የጾም ሰዎች የጸሎት ሰዎች እንዲሆኑ ያደርጋሉ በእነዚህ ነገሮች ውስጥ ምንም ችግር የለውም አሁን ስለ ችግር አለም እያወራ ያለው ግን ቤተክርስቲያናዊ ራእይ ሰዎችን ቅዱሳንን ደቀ መዝሙር የምናደርግበትን ቅኝት ይቃኝልናል እንደ ሁሉ መሆን አንችልም እንደ ምርጦቹ ቤተክርስቲያን ደቀ መዝሙር የምንቃኝበት ታርጌት ዲሳይፕልሺፕ አቅጣጫ አለን እግዚአብሔር የተመሰገነ ይሁን አሜን ሉቃስ ወንጌል ምዕራፍ 5 ቁጥር 3 እነርሱም ዮሐንስ ደቀ መዛሙርቱ ስለምን ብዙ ይጦማሉ ጸሎትስ ስለምን ያደርጋሉ ደግሞ ፈሪሳውያን ደቀ መዛሙርቱ ስለምን እንደዚህ ያደርጋሉ ያንተ ደቀ መዛሙርቱ ግን ይበላሉ ይጠጣሉ ማለት አሁን ኢየሱስ ዲሳይፕል የሚያደርግበት ታርጌት ነበር ዮሐንስም ዲሳይፕል የሚያደርግበት ከተሰጣቸው ነገር አንፃር ፈሪሳውያንን ተዋቸው ግን እነሱም ታርጌት ነው ዲሳይፕልሺፓቸው እንዴት አድርገው ግብዝ ሰዎችን እንደሚሰሩ ያውቁበታል ዮሐንስም ደግሞ የጦምና የጸሎት ሰዎችን እንዴት እንደሚያዳብር ኢየሱስ ደግሞ ወገኖቼ ጾምም ጸሎትም ሁሉንም ነገር ይሄኮ ክርስቲያናዊ አግባብ ስለሆነ አስተምረን ሲሉት ነገራቸው ጸልዩ እንዲበሉ አላቸው እንዲጾሙም ይመክራቸዋል ጾሙም ያሳያቸዋል ነገር ግን የሱ ታርጌት የነበረው የተልእኮ ሰዎችን ማዘጋጀት ክብር ለኢየሱስ ይሁን አሜን ወደ ዓለም የሚሄዱ ሰዎች እንደ ፈሪሳውያን እንደ ዮሐንስ ደቀ መዛሙርት ምድረ በዳ ተቀምጠው በጦምና በጸሎት ሞናስቲክ ላይፍ የሚይዙ ሳይሆን ወደ ዓለም የሚሄዱ ሰዎችን ያዘጋጅናል ለዚህ ግብአት ጾምና ጸሎት ያስፈልጋል ነገር ግን
እሱ እየሰራው ያለው ሰው እየሰራቸው ያለው ደቀ መዛሙርትን የቃኘበት የራሱ አቅጣጫ አለ። ስለዚህ ነው ብዙ የሚያስተምራቸው ብዙ የሚመክራቸው እጁን ጭኖ የሚባርካቸው እያወጣ ሂዶ ወንጌል ስሩ እያለ አፖይንት የሚያረጋቸው ከዚህ የተነሳ ነው። እግዚአብሔር የተመሰገነ ይሁን። የኢየሱስ ደቀ መዝሙርና የዮሐንስ ደቀ መዝሙር ታያላችሁ። ሐዋርያት ሥራ ምዕራፍ 18ም አጵሎስን እና የጳውሎስን ደቀ መዝሙሮችን እናያለን። አጵሎስ በኤፌሶን ሄዶ ያስተምር ነበር፣ ወንጌልን ያስተምር ነበር። እዚህ ላይ እንደምታዩት ዮሐንስን ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ በትክክል ይናገርና ያስተምር ነበር። ግን በዮሐንስ ጥምቀት ቅኝት ነበረ ደቀ መዛሙርቱን የሚያወጣ የነበረው። ከዚያ ምዕራፍ 19 ላይ ሐዋርያው ጳውሎስ ወደ ኤፌሶን ሲሄድ ቆሮንቶስን ትቶ አጵሎስ ወደ ቆሮንቶስ መጣ። የአጵሎስ ደቀ መዛሙርት ኤፌሶን ነበሩ። ከዛ ጳውሎስ ወደ ኤፌሶን ሲመጣ የአጵሎስ ደቀ መዛሙርቱን አገኛቸው። ሲያገኛቸው በላይኛው አገር አልፎ ወደ ኤፌሶን አንዳንድ ደቀ መዛሙርቱን አገኘና ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁና አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንኳን እንዳለ አልሰማንም። በቃ እሱ እነዚያን ደቀ መዛሙርት ኢምፓወር ሲያደርግበት የነበረው የመረዳትና የመገለጥ አቅጣጫ ነበር። በሱ ያለውን ነገር ነው የሚሰጣቸው። ሐዋርያው ጳውሎስ መጥቶ ግን የኤፌሶን ቤተክርስቲያን መጨረሻ ጠንካራ ቤተክርስቲያን እንድትሆን መንፈስ ቅዱስን አስተዋውቆ እጁን ጭኖ ጸልዮላቸው መንፈስ ቅዱስ እንደተሞሉ ይነግረናል። እግዚአብሔር የተመሰገነ ይሁን። አሜን። ሐዋርያው ጳውሎስም እንደተናገረ እኔ ተከልኩ አጵሎስ አጠጣ እያለ የኔ አጵሎስ ነኝ እኔ ጳውሎስ ነኝ እያሉ ሲከራከሩ የአጵሎስ ደቀ መዛሙርት የሚቃኙበት ነገር ነበር። በተለይ መንፈስ ቅዱስን ነገር ካወቀ በኋላ በጵርስቅላና በአቅያላ ከዛ በኋላ ቤተክርስቲያንን ሲያገለግል የአጵሎስ ደቀ መዛሙርት የሚቃኙበት ነገር ነበር። የጳውሎስ ደቀ መዛሙርት የሚቃኙበት ነገር ነበር። ጳውሎስ ፋውንዴሽናል መሰረታዊ ነገሮች የመተከል ነገሮችን አድርጎ ነበር ይቃኘው። አጵሎስ ደግሞ የማጠጣትን ነገሮች የሚያሳድገው ግን ሁለቱንም እግዚአብሔር ነው። እግዚአብሔር የተመሰገነ ወገኖቼ የዚች ቤተክርስቲያን ራእይ እናንተን ቅዱሳንን ያሉትንም የሚወጡትን ደቀ መዝሙር የምታደርግበት ታርጌትድ ኢቫንጀሊስት የዲሳይፕልስ አቅጣጫ እነዚህ አራት ናቸው። ሌላ አድርገን ልንቃኛቸው አይደለም። እግዚአብሔር የሰጠን ራእይ የዓላማ ሰዎች እንድትሆኑ የቅድስና ሰዎች ስፔሲፊካሊ የጦምና የጸሎት ሰዎች ማድረግ እኮ ምንም ችግር የለበትም። የዮሐንስ ደቀ መዛሙርት የጦም የጸሎት ሰዎች ነበሩ። በቃ እሱ በዚያ በተሰጠው ነገር አንፃር ከተሰጠው ራእይ አንፃር በዛ አቅጣጫ ነው ዲሳይፕል የሚያደርጋቸው። ከዛ የዮሐንስ ደቀ መዛሙርትን ሌጋሲ ተከተሉት። ምን የምታገኙት ነገር የለም። የኢየሱስ ደቀ መዛሙርት ደግሞ እንዴት አድርጎ እንዳሰለጠናቸው በኋላም ሲያሰማራቸው ዛሬ እኛ ጋር የደረሰ ገድል ሰርተዋል። በዚች ቤተክርስቲያን ውስጥ ኤክስፔክቴሽናችሁ እንዲህ ሆኖ ለመሰራት ነው። እግዚአብሔር የሰጠን ማዕከላዊ ራእይ ለእናንተ የምንሰጠውን እናንተም ለሌሎች የምትሰጡትን በአገልግሎታችሁ ለጉባኤ የምትሰጡትን ግብአት የሚቃኘው ይሄ መረዳት ነው። ወገኖቼ በመካከላችን ያሉ ቅዱሳን እኔም እናንተም የዓላማ ሰዎች ሆነን የቅድስና ሰዎች ሆነን የኃይል ሰዎች ሆነን የልዕቀት ሰዎች ሆነን ካልተሰራን ሚሊዮን ልንሆን እንችላለን። ሀብት ልናከማች እንችላለን። እንደ ሎዶቅያ ብዙ ሺህ አባላት ሊኖሩን ይችላሉ። ብዙ ፕሮፐርቲዎች ሊኖሩን ይችላሉ። ነገር ግን we have failed። 10,000 አባላት አለን። ጥሩ 10,000 አባላት መኖሩ በብዙ መንገድ ሊመጣ ይችላል። መኖሩ ጉዳት የለው። ነገር ግን እግዚአብሔር ስኬታችንን የሚለካው በእኛ ሁኔታ ሊገልጥ ባለው በገለጠው ራእይ አንፃር ነውና የታል የሰራችሁት ሰው ነው? የታል ልጆቻችሁ የዓላማ ሰው ይሆኑ? የታል እናንተ የቅድስና ሰው ይሆናችሁ? የታል እናንተ የኃይል ሰው ይሆናችሁ? የታል እነከሌ የልዕቀት ሰው ይሆኑ ብሎ ነው የሚፈትን የሚመዝን። አሜን። ለሁሉ ሁሉን መሆን አይቻልም። የተሰጠን እንሰራለን። በዚህ ውስጥ የተሰራ ሰው የእግዚአብሔርን ዓላማና ሐሳብ የእግዚአብሔርንም የልብ አምሮት ይፈጽማል። እግዚአብሔር የተመሰገነ ይሁን። አሜን። ሲያሜን በሉ በደም አሁን ቀንጆቻችሁ ነውና እግዚአብሔር ሆይ በሉት። እንደሰጠህን ራእይ የዓላማ ሰው ሆኖ ለመሰራት
የዓላማ ሰዎችንም ለመስራት የቅድስና ሰው ሆኖ ለመሰራት የቅድስና ሰዎችንም ለመስራት የኃይል ሰው ሆኖ ለመሰራት የኃይል ሰዎችንም ለመስራት የልዕቀት ሰው ሆኖ ለመሰራት የልዕቀት ሰዎችንም ለመስራት በዚህ አቅጣጫ ደቀ መዝሙር እንድታደርገኝ ደቀ መዝሙሮችንም እንዳደርግ እርዳን። ኢየሱስ ያድናል። አሜን። ገበያ እንኳን ስንወጣ ልብስ ከፈለግን ልብስ ቤት፣ ጫማ ከፈለግን ጫማ ቤት፣ አትክልት ከፈለግን አትክልት ተራ፣ ስጋ ከፈለግን ልኳንዳ ነው የምንሄደው። ከየት ምን እንደምናገኝ ይገባናል። በምርጦቹ 7000 ቤተክርስቲያን የሚገኘው ሰው ነው የሚሰራው። መደበኛ የቤተክርስቲያንን ጀነራል ስራዎችን እንሰራለን እኮ ሁሉንም ነገር እንሰራለን። ነገር ግን ታርጌትድ ነው ዲሳይፕልሺፓችን። እኔ ሁሌ ጸሎቴ ይሄ ነው። እውነቴን ነው እኮ የምላችሁ። በቃ አንዳንድ ሰዎች የዓላማ ሰው ዓላማ ሲታያቸው ኮዝ ያለው ህይወት ስለዚህ ምክንያት ተፈጥሬያለሁ ስለዚህ ምክንያት ወደ ዓለም መጥቻለሁ የሚል ነገር ሲገባባቸው ትልልቅ ነገሮቻቸውን ጥለው ለዓላማ እነ ዶክተር ንጉሱ አላስፈቀድኩትም ግን ምሳሌ መስጠት እችላለሁ አይደል? አልችልም? ይቻላል። ሙያ ያለው የሚሰራው ስራ አለ፣ ገቢ የሚያገኝበት ነገር አለ። ነገር ግን የኮዝ ሰው ሆነ። በቃ የኮዝ ሰው አይ እኔ እኮ በተሰጠኝ ሙያ የምቀጠርበት ተቀጥሬ ይሄን ገንዘብ ሁላችሁም ስራ ተው ማለቴ አይደለም። ነገር ግን እሱ ኮዙ ያንን ውሳኔ ያስወሰነው ኮዛችሁ ካስወሰናችሁ ሰየው እሱ ችግር የለበትም። ነገር ግን አይ እግዚአብሔር በልቤ እናስቀም ራሱ ፐርፐዝን ኢንተርቴይን ማድረግ ዓላማን የማስተናገድ ስለ ዓላማ የማሰብን ከዚያ ያ ዓላማ የሚጠይቀውን ዋጋ መክፈልን በዛ ዓላማ ርቆ የመሄድን በቃ ሰዎች እንዲሰው አንዳንድ ጊዜ ለመሰንበት ተብሎ ብዙ ፖቴንሻሎች ብዙ ፐርፐዞች ተርመጥምጠው የሚቀሩበት ነገር ሳስብ ነፍሴ ታዝናለች ወገኖች። ታላላቅ ነገር ያላቸው ሰዎች አሉ መካከላችን ማዕት ነገር ያላቸው ያን በቃ ሰው ከፍላጎቱ ከምኞቱ አይኑን አንስቶ ዓላማው ላይ ተተክሎ ዓላማን አግኝቶ ለዚያ ነገር ራሱን አሳድጎ በዚያ ነገር ሲሰማራና ሲገለጥ ማይ የቅድስና ሰው ብልጣብልጥ ያልሆነ ብልህ የሆነ ለክርስቶስ ኢየሱስ የጽድቅ መንገድ የተሸነፈ አሜን። አካሄዱ ሐሳቡ አነጋገሩ ለእግዚአብሔር የተለየ የማይቀላቀል የማይሸቃቀጥ ቀጥ ያለ የኃይል ሰው። እዚህ ላይ የኃይል ሰው አሁን ብዙ ጊዜ ፓወር ስንል የሚታየን ይሄ ዳይናሚክ ፓወሩ ነው። የሆነ ነገር የምንሰራበት ፓወር ኦፍ ሊቪንግ ነው። የኃይል በኃይል የመኖር ክብር ለኢየሱስ። በመንፈስ ቅዱስ ኃይል የመኖር በመንፈስ ቅዱስ ኃይል የተቃኘ ህይወት የተቃኘ ተግባር እንጂ የሆኑ ነገሮችን ከኛ ውጪ የሆነ ነገር አኮምፕሊሽ ማድረግ ብቻ አይደለም ፓወር። ስለሱ በዝርዝር እንመጣለን። ኃይሉ እግዚአብሔር ይሆናል። ኃይሉ መንፈስ ቅዱስ ይሆናል። ክብር ለኢየሱስ ይሁን። የልዕቀት የኤክሰለንስ ሰው እንዲህ ልናረጋችሁ ነው እናለት ምን ተጋው እናንተም ደግሞ በተሰጣችሁ አገልግሎት እንዲህ ለማድረግ ነው መትጋት ያለባችሁ። ስትዘምሩ ህፃናትን ስታስተምሩ ወጣቶችን ስታገለግሉ ዝማሬ ስትዘምሩ ጸሎት አገልግሎት ስትሰጡ whatever ministry ስትሰጡ ኢላማችንን እንዲህ አድርገን ማውጣት ነው። ሌላው እስካላችሁ እግዚአብሔር ምርጦች ሰዎች ቤተክርስቲያን ብቻ አይደለም ያለችው ኢትዮጵያ ውስጥ በሌላ ሁኔታ ደግሞ የሚሰራበት ብዙ መንገድ አለ። ሙሉ እንሆናለን at the end of the day እኛ ስራችንን እንስራ ሌሎችም ስራቸውን ይስሩ። ሰዎች በክርስቶስ ኢየሱስ የአካል ሙላት ውስጥ ይገለጣሉ። እግዚአብሔር ይመስገን። አሜን። ግልጽ ነው ይሄም። እሺ ሌላው የአገልግሎት ቅኝት ይሄም የሚያሳየን ቤተክርስቲያን ራእይ የአገልግሎታችን ይዘት መንፈስ ስርዓት መንገድ ይቃየልን። አገልግሎታችንን በፈለግነው ይዘት በፈለግነው መንፈስ በፈለግነው ስርዓት
መቃኘት አንችልም በተሰጠን ራእይ እንጂ ሁሉን አይነት አገልግሎት መስጠት አንችልም በቃ አንችልም በራእያችን ቅኝት የምንሰጠውን አገልግሎት ነው መስጠት የምንችል ሁለተኛ ዜና 3:35-10 ላይ አገልግሎቱም ተዘጋጀ ይላል እንዴት ካህናቱም በስፍራቸው ሌዋውያንም በክፍላቸው እንደ ንጉሡ ትእዛዝ ቆሙ ይላል አገልግሎቱም ተዘጋጀ ካለ በኋላ ሁሉም ተተራምሶ ገባበት አይደለም የሚለው ካህናቱም በስፍራቸው ሌዋውያኑም በክፍላቸው ቆሙ ሁሉም ካህናቱ የተሰጣቸው ነገር አለ ዝርዝሩን ብታነቡ ሌዋውያኑ ደግሞ የተሰጣቸው ነገር አለ የሚያገለግሉት በተሰጣቸው ዓላማ ውስጥ ለእኛ እናንተም እግዚአብሔር እንደ ቤተክርስቲያን በሰጠን ራእይ ውስጥ ነው አገልግሎታችን የሚቃኝ አንደኛ ቆሮንቶስ ምዕራፍ 3:5 ላይ አጵሎስ እንግዲህ ምንድነው ጳውሎስስ ምንድነው በእነርሱ ያመናቸው አገልጋዮች ናቸው ይልና ለእያንዳንዳቸው ጌታ እንደሰጣቸው ያገለግላሉ እንደፈለጉት እንደሚያዋጣው ያገለግላሉ አይደል አሁን this days በቤተክርስቲያን ነብይነት አዋጪ ስለሆነ በቃ ሁሉም ነብይ ነው የሚሆነው ነብይ እኮ ስለፈለክ አትሆንም ስለተደረክ ነው የምትሆነው እግዚአብሔር ነብይ ካደረገ ወደድክም ጠላም ነብይ ትሆናለህ ያን አገልግሎት ይሰጣል ሐዋርያ ከተደረክ ሐዋርያ ሆነ አገልግሎት ይሰጣል አይ ይሄኛው አገልግሎት ነው እንደሚያደርገው ይሄኛው አገልግሎት ነው ብለ ስለፈለከው ስላዋጣ የምታደርገው እንደ ለእያንዳንዳቸው እንደተሰጣቸው ያገለግላሉ እኛም ያንን የተሰጠና አገልግሎት እንዴት ነው የምናውቀው እንዴት ነው አገልግሎታችን ምንቃኘው ለምሳሌ ልበላችሁ በዚህ ቤተክርስቲያን ያገልግሎት አደረጃጀት ላይ አሉ አሁን አንዳንድ ቦታ እኔም ስናገር ምንድነው የሚሉኛል ኢኩፕ ጆርዳን አብሶሉት ቫልዩ ቢዝነስ ፌሎሺፕ ሜንስ ምናምን ማለት የጸሎት ጓድ የምስክርነት ጓድ የምን ጓድ በቃ ለተሰጠው ሁሉም እኮ ይሰራለታል እነሱም እኮ አንጸልይም አንመሰክርም እኮ አይደለም ነገር ግን የተሰጠን ራይ ሰው መስራት ስለሆነ በሰው ሁለንተና ውስጥ የሰውን ሁለንተና ለመስራት በሰው ያያንዳንዱ የማንነቱ አቅጣጫ እንድንሰራ እግዚአብሔር በሰጠው ሁኔታ ነው ምንቃኘው አይታችሁ ነው ጠላት አገልግሎታችንን ሲያጠቃ እነዚህን ሲግኔተር ሚስራቾችን ነው የሚገለው የሚያጠቃው እሱ ነው ተሰብስበን ስንጨፍር ብንሆን ምንም ሺቦ ነው ግራ ይጋባም ልንገራችሁ ግራ ይጋባ ግን እነዚህ ሲግኔቸር ሚስሮቻችን ከራእያችን አንፃር የተቃኙ የአገልግሎት ነገሮቻችንን ቸልስንል ጣን እንደሌላው ልንመስል ስንሞክር አይሄናም እንዴ ሞቅ ያረጋል እንዴ ያረጋናል ብለን እዚህ ዛም እንትን ስናረግ እሱ ምንም ችግር የለም በዚህች ቤተክርስቲያን ወገኖች በቤተክርስቲያንም በመድር ላይ ኢምፓክት የመጣው በእነዛ አገልግሎቶች ውስጥ የተወለዱ ሰዎች ኢቭን ጸሎታችን ራሱ እኮ ታርጌትድ ነው በእነዛ አቅጣጫዎች እግዚአብሔር ነገሮቻችን ሪስቶር ያደርጋል ክብር ለኢየሱስ አሜን ከጳውሎስ ራእይ አንፃር ያገልግሎቱን ቅኝት ተመልከቱ እዚህ ላይ እቺን ቃል ዝም ብለን አንበን ነው የምናልፋት እንዲህ ይላል እግዚአብሔር ቃል ወንጌልን እንዲሰብኩ እና ጳውሎስ እንዲሄዱ ከተሸኙ በኋላ ጴጥሮስ አንድ ነገር ነገራቸው ሐዋርያቱ ምን አሏቸው ድሆችን እናስብ ዘንድ ብቻ ለመኑ ይሄንም ላደርግ ተጋዋል አያችሁ ያገልግሎት አቅጣጫና ትኩረታችን ይሄ ራእይ ይቃይቃል ለምንድን ነው ያሉት ጳውሎስን ድሆችን እንዲያስብ ድሆችን እናስብ ዘንድ ብቻ ለመኑናል ለምንድን ነው ጳውሎስን ድሆችን አስብ ያሉት ሐዋርያቱ ለምን ይመስላችኋል እሱም ይሄን ላደርግ ተጋዋል ለምን እንደሆነ ታውቃላችሁ የኢየሩሳሌም ቤተክርስቲያን ለጴጥሮስ ያሉበት ቤተክርስቲያን አይሁድ ለድሆች እንዲያስቡ ህግ አለ በአሕዛብ ዘንድ ግን ድሆች የተናቁ የተጠሉ የተገፉ ናቸው ድሆችን መናቅ በአሕዛብ ዘንድ እንትን ያለ ጉዳይ ነው ምን ጥያቄ የሚፈጠርበት ጉዳይ አይደለም በእስራኤል ዘንድ ግን ህግ አለ ዘሌዋውያን 19:10 የወይንም ቃርሚያ አትቃርም የወደቀውን የወይን ፍሬ አትሰብስብ ለድሆችና ለእንግዶች ተወው እኔ አምላክ እግዚአብሔር አምላክ ስለዚህ አይሁዳውያን ድሆችን የማሰብ ግዴታ አለባቸው የኢየሩሳሌም ቤተክርስቲያን እንዲህ እንደሆነች ታውቃላችሁ ከኢየሱስ ጋርም የነበሩ ደቀ መዛሙርት እንትን አልባጥሮስ ሽቶ ምናምን ሲፈስ እንደ ለድሆች ተሽጦ ምናምን ያሉት እኮ ያ ሐሳቤ ስላለ ነው አሁን ሐዋርያው ጳውሎስ የተሰጠው ራእይ በአሕዛብ መካከል ወንጌልን ሰብክ ስለዚህ ይሄ ራእይህ ሌላ የአገልግሎት ቅኝት ያስፈልገዋል የድሆች አገልግሎት የሚል ሚኒስትሪ ወይም ዲፓርትመንት ከፈታል
በኢየሩሳሌም ቤተክርስቲያን በዲፎልት ያለ ነው የታወቀ። አያችሁ የተሰጠው ራእይ የሚቃኝበትን የአገልግሎት አቅጣጫ ነው የጠቆሙት በዚህ አግባብ ውስጥ። ዛሬም በክርስቶስ ኢየሱስ ፍጹም የሆነውን ሰው የሰማርያና የአሕዛብ ሰዎችን ተመልከቱ። በሰማርያ ተራራ የምትኖሩ ድሆችን የምትበድሉ ችግረኞችን የምታስጨንቁ ጌቶቻቸውንም አምጡን ጠጣ የምትሉ እናንተ የባሳ ላሞች ወይ ያለ ሰማርያና አሕዛብን ይገስጽበት። በቃ ድሆች የተናቁ ናቸው። ድሃን ገፍተህ መሄድ እንትና ምንም አያስፈልግም። ስለዚህ አሕዛብ መካከል ከሆነ አገልግሎት እንዲህ አይነት የአገልግሎት ቅኝት ያስፈልጋል። በክርስቶስ ኢየሱስ ፍጹም የሆነውን ሰው በመስራት የአገልግሎት ቅኝት ውስጥ ምንድነው ልናደርገው እንድንተጋ መንፈስ ቅዱስ የሚመክረን የአገልግሎት ቅኝት? ነጋዴውን ስሩ፣ ባለሙያውን ስሩ፣ ተማሪዎችን ስሩ፣ ሰብስታንስ ያለው ነገር ስጧቸው። የዓላማ ሰው፣ የቅድስና ሰው፣ የኃይል ሰው፣ የልዕቀት ሰው እንዲሆኑ ግብአት ስጧቸው። ያንን ነገር የሚያሳልጥ የአገልግሎት አደረጃጀቶች ነገሮችን አድርጉ። ይሄ ነው ወገኖች። ሌሎች የተሰጣቸው አሉ። በተሰጣቸው ሲሰሩ የክርስቶስ አካል ትታነጻለች። የምርጦስ ቤተክርስቲያን ራእይና አገልግሎት ቅኝት ሰውን መስራት፣ መንፈሳዊ፣ ጾታዊ፣ ተግባራዊ፣ ቤተሰባዊ፣ ማህበራዊ አቅጣጫ የሚሰሩ የአገልግሎት ቅኝቶች የሰው ያለህን ጥያቄ መመለስ። አሜን ወገኖቼ። እግዚአብሔር ከሰጠን ራእይ አንፃር አገልግሎታችንን ቃኝተን የምንሰራው ስራ አለ። በእኛ ክፍተት ቤተክርስቲያን አትበደል፣ ምድር አትጎዳ። ክራውድ ብዙ ሰዎች ሊስብ የሚችል የአገልግሎት ቅኝቶችን መቃኘት ይቻላል። ዛሬ ከባድ አይደለም። ዛሬ ውጤታማ አገልግሎት ለመስራት ጥሩ ፋሲሊቴተር፣ ጥሩ ኮኔክተር መሆን ነው የሚገባ። ጥሩ ፋሲሊቴተር ከሆንክ ሰው የሚፈልገውን ነገር የሚሰጡ አካላትን ማምጣት ትችላለህ። ኢቨንቶችን ኦርጋናይዝ ታደርጋለህ። ክራውድ ይመጣል። አለቀ። የዚህንም የዛንም ሰው ጸጋ ትጠቀማለህ። ክራውድ ይመጣል። ነገር ግን ለምንድነው የተፈጠሩት? ለምንድነው እቺ ቤተክርስቲያን የቆመችው የሚለውን የራእይ ጥያቄ ካላነሳ ግን በክርስቶስ ኢየሱስ ስንመዘን እንደ ራእይ ቤተክርስቲያናት የምንነቀፍበት ነገር ይመስላል እንጂ ይቻላል ወገኖች። እኔ በዚህ ነገር ከብዙዎች ጋር ተሟግቻለሁ። የሌላ አገልግሎት ዳይሜንሽንን መጥላት አይደለም። ትዝ ይላችሁ እንደሆነ ሰንበት ያላችሁ ሰዎች የኛ አገልግሎት ብቻ ሙሉ ነው ፍጹም ነው አንልም። ትዝ ይላችሁ እንደሆነ የምንለው የነበረው እዚህ ቤተክርስቲያን ያላችሁ ነገር ሜን ዲሽ ነው፣ ዋናው ሜን ነው። ከዛስ አፕታይዘር አለ፣ ዲዘርት አለ እንባል የለ። ሌላ ቤተክርስቲያን እኮ አፕታይዘር ይኖርላችኋል። ከሌላ አገልጋይ አፕታይዘር ታገኛላችሁ፣ ከሌላ አገልጋይ ዲዘርት ታገኛላችሁ። እዚህ ያላችሁ ሜን ዲሹ ነው። ሌላ አገልግሎትን አትስሙ፣ ከሌላ አገልጋይ አትገልገሉ፣ በሌላ ጸጋ አትገልገሉ የሚባል ነገር የለም። ግን ለዩ፣ ዋና ምግባችሁ ለዩ ነው። የአንተ ነፍስና የአንተ የህይወት ሁኔታ የሚታነጽበት እግዚአብሔር ሲያጣብቅህ የሰጠን ዋና ሜን ነው። ነገር ግን ሌላ አገልግሎት፣ ሌላ ጸጋ፣ ሌላ የጸጋ አሰራር፣ ሌላ ነገር ትክክል አይደለም ነገሩ። ለአንዳንዱ ደግሞ ያ ጸጋ ሜን ዲሹ ነው። ምናልባት የኛ አፕታይዘሩ ሊሆን ይችላል ወይ ደግሞ ዲዘርቱ ሊሆን ይችላል። ኢየሱስ ያድናል። አሜን ወገኖቼ። እኔ ዛሬ በጌታ ፍቅር አንድ ነገር ልንገራችሁ። የምድራችንና የቤተክርስቲያን ጥያቄ ምን እንደሆነ ታውቃላችሁ? የሰው ጥያቄ አይደለም ወይ? እግዚአብሔር ደግሞ ይህን ፖቴንሻል እኛ መካከላችን አስቀምጧል። ቤተክርስቲያን በተለይ በዚህ ዘመን ብዙ የጎደላት ነገር የለም። ከመቼውም ዘመን ይልቅ እግዚአብሔር በሞገስ ጎብኝቷታል። ብዙ ሰዎችን ቀብቷል እግዚአብሔር። ነገር ግን ከሰው መጥፋት የተነሳ ከተሰሩ ሰዎች መጥፋት የተነሳ ያሉት በጎ ነገሮች ራሱ አቢዩዝ የተደረገ። መንግስታትን ተመልከቱ፣ ተቋማትን ተመልከቱ። ይሄ አደራ እኛ ላይ አለ። እግዚአብሔር እንደዚህ አለ። ሐዋርያት ሥራ 13:22 እርሱንም ከሻረው በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው፣ ሲመሰክርለትም እንደ ልቤ የሆነ ሰው
ፈቃዴን ሙሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ አለ። ሳኦልን ከሻረው በኋላ በእነርሱ ላይ እንዲነግስ ዳዊትን እንደ ልቤ የሆነ ሰው ፈቃድን የሚያደርግ አገኘሁ። ሰው ይፈልጋል እግዚአብሔር። ሰው ስሩ ብሎናልኛ። እንስራኛ በቃ ሌላውም ስራውን ይስራ፣ እኛም ሰው እንስራ። እግዚአብሔር የሚሰራበትን ነገር ሁሉ ደግሞ ሰጥቶናል፣ ይሰጠናል። ኢየሱስ ያድናል። መጨረሻ ሁለቶቹ እነዚህ ናቸው። ለፌሎሺፕ የሚጠቅመናል። ቤተክርስቲያን ራዕይ በቤተክርስቲያን ውስጥ ላለ ህብረት የሰመረ መሆን ጠቃሚ ነው ወገኖቼ። ይሄ በቤተክርስቲያን ውስጥ ነው። በቤተክርስቲያን ውስጥ ላለ ህብረት our fellowship እንደ አብሮ ሰራተኛ፣ እንደ አገልጋይ፣ እንደ አመራር ይሄ ኢንትራ ቸርች ፌሎሺፓችን የሚጠናከረው በዚህ ዘፍጥረት 11:6 እግዚአብሔር ማለት እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንን ለማድረግ ጀመሩ። ይህን ለማድረግ ጀመሩ በሉ። ይህን ለማድረግ ጀመሩ። አሁንም ያሰቡትን ለመስራት አይከለከልም። ለመስራት የጀመሩት በጋራ ያቀዱት የተሰጣቸው ፕሮጀክት አለ። እስከ ሰማይ የሚደርስ ግንብ ለመስራት አንድ ቋንቋ የሰጣቸው፣ አንድ ንግግር ያደረጋቸው፣ በዚያም እንዲቆዩ እንዲጸኑ ያደረጋቸው ያቁስ። ዛሬ በቅዱሳን በህብረታችን መካከል መከፋፈል፣ መለያየት የሚመጣበት ትልቁ ነገር የባህሪ ግጭቶች አይደሉም። የባህሪ ግጭቶች አይደሉም። ምክንያቱም አንዳንድ ሰዎች ከቤተ ክርስቲያን ከሄዱ በኋላም ማህበራዊ ህብረታቸውን ይጠብቃሉ፣ ይገናኛሉ፣ ይደዋወላሉ። ባህሪያዊ ግጭት አይደለም። ነገር ግን ራእያዊ አንድነት በሌለበት ቤተክርስቲያናዊ ህብረትን መጠበቅ አይቻልም። አንዳንዶች ደግሞ የማይገጣጠም እንኳን ካራክተር ኖሯቸው ራእዩ ስላስማማቸው ብቻ ለአመታት ወንድምና እህት ሆነው ወንድምና ወንድም ሆነው ኖረዋል። በትምህርት ደረጃ ብትሉ፣ በማህበራዊ ደረጃ ብትሉ፣ በምንም ደረጃ የማይገናኙ ሰዎች ራእዩ ስላስማማቸው ህብረታቸውን አጠንክረው ቀጥለዋል። በአገልግሎትና ሐሳብ አሰራር መለያየት ጳውሎስና በርናባስን ማየት ትችላላችሁ። በርናባስ እኮ ጳውሎስን ሐዋርያት ጋር ያመጣው የመሰከረለት ምናልባት መንፈሳዊ አባቱ ልንለው የምንችለው ይሆን። በሁለቱ መካከል ክፍተት የተፈጠረበትን ነገር ታውቁታላችሁ። ከጥቂት ቀን በኋላ ጳውሎስ በርናባስን በሉት ተመልሰን የጌታን ቃል በተናገርንበት በየከተማ ሁሉ ወንድሞችን እንጎብኛቸው፣ እንዴት እንዳሉ እንወቃለው። አንድ ፕሮጀክት ፕሮፖዝ አደረገ ጳውሎስ በርናባስ። አሁን ያን ከተቀበሉ በኋላ በርናባስም ማርቆስ የተባለውን ዮሐንስን ደግሞ ከእርሱ ጋር ይወስድ ዘንድ አሰበ። ጳውሎስ ግን ይህ ከነርሱ ጋር ሊወስድ አልፈቀደም። ከነርሱ ዘንድ ከጵንፍልያ ተለይቶ ነበርና ወደ ስራም ከነርሱ ጋር አልመጣም ነበርና ይላል። አሁን ሐዋርያው ጳውሎስ ያቀደውን አገልግሎት የሚፈጽምበት ቫልዩ አለው። ቫልዩ ምንድነው? የሚጨርስ ሰው ነው አብሮን የሚቀጥለው። መሃል ላይ ያቋረጠ አደናቀፈኝ የሚል ሰው አይቀጥልም የሚል ቫልዩ ነበረው ጳውሎስ። በዚህ ነው የተቃኘው። በርናባስ ደግሞ ያክስቱ ልጅ ነው መሰለኝ ማርቆስ፣ ችግር የለም በቃ ተመልሷል ያኔ እዛ ከመንገዳ፣ አሁን ግን ይዘነው እንሄዳለን። ጳውሎስ አይሆንም ማለት መሆን ያለበት ይሄ ነው። ከዚያ ምን ሆነ? ስለዚህ እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ። በርናባስም ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ። አብያተ ክርስቲያናትም እያጸና በሶርያና በጳውሎስ ደግሞ ወደ እስያ ሄደ። አብያተ ክርስቲያናትም እያጸና በሶርያና በኪልቅያ ይዞር ነበር ይላል ሐዋርያው ጳውሎስ። ምንድነው መከፋፋትና መለያየት ያደረሰባቸው? እንዴት እንደሚሰሩት አለመግባባት። ማርቆስን ይዤ ልሂድ አለ፣ አትሄድም አለ። ጳውሎስ ያለበት ምክንያት አለው። አክቹአሊ ከዚህ በኋላ ከሐዋርያት ሥራ ምዕራፍ 15 በኋላ ባርናባስን አናገኘው መጽሐፍ ቅዱስ። ጳውሎስ ነው ገድሉ የሚቀጥል። ስለዚህ መጽሐፍ ቅዱስ በተዘዋዋሪ was right ይነግረናል ጳውሎስ ነው። ባርናባስ የት እንደገባም አናውቅም። ከዚያ በኋላ ቤተክርስቲያን ታሪክ ካነበባችሁ the gospel of Barnabas የሚባለው ከዚህ ጊዜ በኋላ የጻፈው ነው ይባላል። በጣም የተተራመሱ gospel of Barnabas ብሎ የክርስቶስ ኢየሱስን ሕይወት የመጀመሪያው ቤተክርስቲያን ታሪክ የጻፈ የgospel of Barnabas ይባላል። እሱን ስታነቡት ምናልባት ይሄ ክፍተት የፈጠረበት ስህተት ይሆን ያን ነገር ያጻፈው ትላላችሁ። እሱም ስለመጻፉ በመሰረቱ አልተረጋገጠም። የቋንቋ መደበላለቅ መበተን ስራ ማቆም እግዚአብሔርም እንበትናቸው ያለው ለዚህ ነው። የቋንቋ
የሐሳብ ህብረትን የሚያሳልጠው የራእይ አንድነት ነው። by the way division የሚለው ቃል division ዳይ ቱ ማለት ነው፣ ሁለት ማለት ነው። ቪዥን በራእይ ስንለያይ እንለያያለን። ዲቪዥን የሚለው እንግሊዘኛው ቃል ምንጩ ይሄ ነው። ሁለት ቪዥን ማለት ዲቫይድ ሆነ ያዩ ሲባል ዲቪዥን ተፈጠረ ሲባል የካራክተር ግጭት አይደለም። በመሰረቱ በቃ ቪዥናቸው ተለያየ። ዲቪዥን ከዛ ነው። በማጠቃለያ ለአንድነት ይጠቅማል። አንድነት ደግሞ ቤተክርስቲያናዊ ራእይ ለቤተ እምነታዊ አንድነት ትልቅ ፋይዳ አለው። ይሄ ዛሬ ያልፈጠርነው ፎርሙላ የለም። ቤተክርስቲያናዊ ዲኖሚኔሽናል ትራንስዲኖሚኔሽናል ዩኒቲ ለመፍጠር ሙሉ ወንጌል ከመሰረተ ክርስቶስ መሰረተ ክርስቶስ ከንትን ካውንስሉ ከንትን ያልፈጠርነው ነገር የለም። ግን ትልቁ ነገር ያለው እግዚአብሔር በሰጠን ራእይ ልዩ ልዩነት ውስጥ መቀባበል ስንጀምር ገላትያ ምዕራፍ 2:9 ደግሞ የተሰጠኝን ጸጋ አውቀው ይላል። አዕማድ መስለው የሚታዩት ያዕቆብና ኬፋ ዮሐንስም እኛ ወደ አሕዛብ እነርሱ ወደ ተገረዙት ይሄዱ ዘንድ ቀኝ እጃቸውን ሰጡን ይላል። አሁን በቀኝ እጃቸው ወገሩን አይደለም፣ ቀኝ እጃቸውን ሰጡ። ሰፖርት የመነጨው የራእይ ልዩ ልዩነትን ከመረዳት ነው። እኛ ወደ ተገረዙት እነርሱ ወደ አሕዛብ እስቲ እንላለን። እኛ ወደ አሕዛብ እነርሱ ወደ ተገረዙት። አያችሁ የራእይ የተልእኮ ልዩነት ማወቃቸው እንዲደጋገፉ ረዳቸው። የአንድ ገበያ ተፎካካሪዎች እንዳልሆኑ አወቁ። አሁን እኮ ቤተክርስቲያናት ለአንድ ገበያ ነው የምንፎካከረው። እኔም ያንን ያሳ አይነት ማጥመድ ትቼ የትኛው ይሻላል እያልኩ የራሴን ስወራጭ ያም ሲወራጭ አንድ ገበያ ጋር እንገናኛለን። ስለዚህ ጨረታውን ያጋልኑ አይኔ በእንትሽ ይወርዳሉ እያልን እኛ ሊኖረን የሚገባውን አንድነት አበላሽተን ቤተክርስቲያናዊ ተልእኮን ግልጽ ስለሚያደርግ በቤተክርስቲያን መካከል ፉክክር ውድድር ሳይሆን መደጋገፍና ቀኝ እጅ መሰጣጣት ይሆናል። በቤተክርስቲያን መካከል አካላዊነትን ለመገንባት የቤተክርስቲያን ራእይ ልዩ ልዩነትን ማወቅ እጅግ ጠቃሚ። ምርጦች ሰባት ጊዜ ቤተክርስቲያን ለዚህ መሰረተ ክርስቶስ ለዚያ ሙሉ ወንጌል ለዚህ እንትና ለዚህ የሚለውን ነገር ከገባን ቀኝ እጅ ነው የምንሰጣጣው፣ ቀኝ እግር አይደለም የምንሰጣጣው። አንድነት አንድ በሚያደርጉን ነገሮች ዙሪያ የምንፈጥረው ብቻ ሳይሆን ጤናማ ልዩ ልዩነታችንን በማወቅ ውስጥ ይፈጠራል። አሁን እኮ እንዲያውም አሁን ያለው የቤተክርስቲያን ካልቸር ማፍለስ ነው። እኔ ከዛኛው እሻላለሁ፣ እኔ ጋር ይሄ ነገር አለ እና ከዚህ እያልን በገበያ ውድድር ማፍለስ ነው የጀመረው። አሁን እንዲያውም አንድ ሰው ሲናገር these days church planting ሳይሆን church transplanting ነው አለ። ትራንስፕላንት አካል የኦርጋን ትራንስፕላንት ያንተን ኩላሊት አውጥቶ እዛ ላይ አይነት ነው። ኦብቪየስ ሰዎች ከአንድ ቤተክርስቲያን ወደ ሌላ ቤተክርስቲያን አይመጡም ማለት አይሄዱም ማለት አይደለም። በጤናማ ሁኔታ ሰው ይሸጋገራል፣ ይሄዳል። ዮሐንስ ደቀ መዛሙርቱም የኢየሱስ ደቀ መዛሙርት ሆነዋል። ጤናማ በሆነ ሁኔታ እግዚአብሔር ከህይወት ከአገልግሎት ፌዝ ምዕራፎች አንፃር ያሸጋግራል። ግን አሁን ኢንቴንሽናሊ ነው። እኔ አንድ ማስታወቂያ በራሪ ወረቀታችን ጋር አስነብቢያችኋለሁ ይመስለኛል። ምን ይላል? የእሁድ ፕሮግራማችን ጨምሮ ከቀኑ ጠዋት 3 ሰዓት ነው የሚልና የኛን የእሁድ ፕሮግራም ከሌሎች ለየት የሚያደርገው የሚል ተብሎ ተጽፎበታል። ጌታ ኢየሱስ ምስክሬ ነው። የኛን የእሁድ ማለዳ ፕሮግራም ከሌሎች ፕሮግራሞች ለየት የሚያደርገው ተብሎ ተጽፎበታል። ዝም ቢል እኮ ለየት የሚያደርገው ነገር አለው። እሱ ቁጭ ብሎ ቢጠይቅ እግዚአብሔርን ለየት የሚያደርገው ነገር አለ። ምርጦች ሰባቸው ቤተክርስቲያን ታገኙት ሌላ ቦታ አታገኙት። ሌላ ቦታ የምታገኙት ምርጦች ሰባቸው ቤተክርስቲያን ታገኙት። እግዚአብሔር ግን ነፍሳችሁን ያጣበቀው የሰጣችሁ ነፍሳችሁን የጎተተው ራእየቱ ነው የሚለውን አጥርታችሁ ከተተከላችሁ ሙሉ ያረጋችኋል። ክብር ለኢየሱስ ይሁን። አሜን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 እኔ ተከልኩ አጵሎስ አጠጣ እንደሚል ይተክላል የሚያጠጣል። በቃ ይሄን ከተግባባል ትንቢተ አሞጽ ምዕራፍ 9 ቁጥር 13ም እነሆ አራሹ አጫጁን ሲበሉ አራሹ አጫጁን ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል። ሃርሞኒ ይፈጠራል። አራሽና አጫጅ አይጣሉም። የሚያጭደው ያኛው ስላረሰ ነው። ይሄ የሚያርሰው የሚያጭድ ስላለ ነው።
ወይን ጠማቂውም ደግሞ ዘሪውን ያገኛል። ወይን የጠመቀው ዘሪ ስላለ ነው። አሜን። ዘሪውም ደግሞ ወይን ተክሎ አይባክንበትም፣ ወይኑን ጨምቆም ይሸጥለታል። የሚገናኙበት ወራት ይመጣል። ሌላ ጊዜ ተራሮችን በታሆኑ ወይን ጠጅ ያጠበጥባሉ፣ ኮረብቶች ሁሉ ይቀልጣሉ እንደሚል ኢንተር ዲኖሚኔሽናል አንድነትም ያለው ከዚህ አንፃር ነው። የሚተክለው ለሚያጠጣው፣ የሚያጠጣው ለሚያርመው፣ ለሚያጭደው ወዘተ እያለ በተግባር ትብብር መከሩ ይሰበሰባል። አሳር ያበላል። የቤተ ክርስቲያናት አንድነት አንድ በሚያደርጉን አሁን ሁሉ ጊዜ የሚባለው አንድ በሚያደርጉን ነገሮች ላይ በመሰረታዊ የወንጌላውያን አስተምህሮች ላይ ጥሩ ነው። አንድ በሚያደርጉን ነገሮች ላይ ካልተስማማን አንድ ልንሆን አንችልም። ሲጀምር ግን እሱ ብቻ አይደለም ሙሉ አንድነት የሚሰጠን። አሁን እኮ አንድ በሚያደርጉን ነገር የተስማማኑ ነው እኮ እየተባላን ያለን። መሰረታዊ የወንጌል አስተምህሮ ያለን አብያተ ክርስቲያናት እኮ ነው ግጭት ውስጥ ያለን። ለምን? ልዩ ልዩነትን አልተረዳንም። እኛ እነሱ ብለን የክርስቶስ ኢየሱስ መንግስት የሚሰፋበትን አቅጣጫ የክርስቶስ ኢየሱስ ማንነት የሚገለጥባቸውን አቅጣጫዎች አይተን ቀኝ እጅ መሰጣጣት የከበደን እዚህ በትልቅ ትህትናና በእውነት ምነግራችሁ ቤተክርስቲያናችን ሁሉም የሚያውቀው ነው። ለሚመጡ ሰዎች ሁሉ አገልግሎት ላላችሁ ሁሉ እንደግፋለን። ፉክክር የለብንም ከማንም ጋር። ማንንም ለመብለጥ አንሞክርም፣ ከማንም በላይ ለመሆን አንሞክርም። ራእይ ኖሮት እዚች ቤተክርስቲያን መጥቶ ያልተደገፈ ካለ ንገሩ። እኔ በአደባባይ የማገኘው ምስጋናና ምስክርነት አንዱ ይሄ ነው። አይደለም እንደ ቤተክርስቲያን እናንተ መካከል ያሉ ሰዎች ጋር ሄደን ደስ ይያለን ብለው የደገፉን ሰዎች አሉ። አንድ ጊዜ አንድ አገልግሎት እዚህ ሀገር ለመጀመሪያ ሊጀመር ፈንድሬዝ ሊደረግ ቀጠሮ ተያዘና ከተማ ውስጥ ያለች ትልቅ ቤተክርስቲያን አለችና ዋናው የራዩን ይዞት የመጣው ሰውዬ እኔም አብሬ ነበርኩና ቆይ ለሁድለት ፈንድሬዚንግ ስላለ ምርጦቹ 7000 ቤተክርስቲያን አስተባባሪዎቹ አንድ ሰው ይላካል። እሱ እና ባለቤቱ ግን እዛ ቦታ ሄዱ፣ ትልቁ ቦታ። ከዛ ፈንድሬዝ ተደርጎ ሲያልቅ ሲነግረኝ በኋላ ነው እዛ 2000 በላይ ሰዎች ነበሩዋል። የሰበሰብነው 7000 ብር ነው። እኛ ጋር መገናኛ ነበርን፣ ትዝ ይለኛል። መገናኛ ነው 300 400 ማን ሆነም የተሰበሰበው 90000 ብር ነው በካሽ የተሰበሰበው ከፕሌጅ ውጪ በካሽ። እና እኔ እግዚአብሔር መከረኛል። ለምንድን ነው? በቃ እኔ ያኛውን ሰው ከፍ በማድረጌ እጠቀማለሁ እንጂ አልጎዳም። አንድን አገልግሎት በመደገፍ አሁን በዚህ በአገራዊ ንስሐ ማስተባበር ውስጥ ትልቋ ዶነር የኛ ቤተክርስቲያን አይደለች? በሁሉ ነገር ሌሎችም ቤተክርስቲያናት መጥተው እኛ የአዳራሽ ከፍለን የ6 ወር የአዳራሽ ከፍለን አገልግሎት የሰጡ ብዙ ቸርቾች አሉ። 6 ወር አዳራሽ ከፍለን ምክንያቱም ለምን ፉክክር ምን ለምን እኔ እኮ ምሰራውን ተሰጥቶኛል። እኔ ራሴን ስራ ከሰራ ስለዚህ የቤተክርስቲያን ራእይ ማለት ይሄ ነው። ፋይዳውም እነዚህ ናቸው። ገብቷችኋል? እግዚአብሔር የተመሰገነ ይሁን። ቤተክርስቲያን ራእይ ይሄ ነው ወገኖች። ሌላ ነገር አይደለም፣ ሌላ ማወሳሰብ አይደለም፣ ሌላ ካበዳ አይደለም። እግዚአብሔር ቤተክርስቲያን አንሶት አይደለም ምርጦች 7 ቤተክርስቲያን የዛሬ 20 ምናምን ዓመት የተከላል አይደለም። አንድ ፍሌቨር ማውጣት ፈልጓል። እናውጣለት ሰው አሜን። ይሄ ነው ቤተክርስቲያን ራእይ፣ ይሄ ነው ጥቅሙም፣ ይሄ ነው። አሁን ቤታችሁ ቁጭ ብላችሁ ሂዱና አስቡ። ቆይ ጌታ ሆይ ማን ነው አዛሄላችን? ማን ነው ኢዮአችን? ማን ነው ኤልሳችን? መጸለይ ጀምሩ። እግዚአብሔር ሆይ ይሄ ሰው ሆኖ መሰራት አለ። ቢሰራ እዚህ ሰው ውስጥ ያለው ፖቴንሻል። አንዳንድ ችግር ያለባቸው ሰዎች ይዘው ሲወጡ በተለይ ማህሪ ትዝ ይለኛል። ፓስተር እኮ ብታየው ይሄን ሰውዬ ነው ይሄ ራእይ እኮ የሚሰራው ሰው ትልቅ ፖቴንሻል ነው። ትዝ ይላል።
የታመመ ሰው ችግር ውስጥ ያለ ሰው ምንድነው የሚያሳዩ? አሳውን አውቆታል። እግዚአብሔር እንደረዳውም እናውቃለን። ዝም ብለን ተመሳስለን ግርግር ውስጥ አንባካ እንጸልይ። ከዛ በኋላ እግዚአብሔር በመልካችን በምሳሌያችን እንድንወልድ ይረዳናል። አዳምም በመልኩ በምሳሌ ልጅን ወለደ እንደሚል ለዚህ ያደርጋል። ኢየሱስ ክርስቶስ ያድናል። አሜን። እናንተም ቤተክርስቲያን እናንተን ደቀ መዝሙር ልታረግበት ያለው አቅጣጫ ትዝ ይላችኋል። የጾሙን በጠየቁት ጊዜ ያንተ ደቀ መዛሙርት ለምን አይጾሙ ለምን ጿሚ ጸላይ አታረጋቸው ሲሉት ኢየሱስ የመለሰውን ትዝ ይላችኋል። ሙሽራው ባለበት ጾም ትክክል አይደለም ማለት። አሁን ግን እነሱን ሜንተር ያረኩ ዲሳይፕል ያረኩበት ያለ አቅጣጫ አለ። ዋሪየርስ ዓለም ውስጥ እንዲገቡ አሪያስፎጎስ ሄደው በፍልስፍና እንዲሞግቷቸው አማልክት መካከል ሄደው በክርስቶስ ኢየሱስ ኃይል አጋንንትን እንዲጥሉ የዚች ቤተክርስቲያን አደራ በእናንተም ላይ እናንተም አገልጋይና መሪዎች በመታገለግሏቸው ላይ ያለው አደራ ፍጹሙን ሰው መስራት። እሱንም አስቡበት። እንዴት ብንቃኘው ነው ይሄን ግብአት እንሰጠው? አገልግሎታችን በህብረታችን መካከል እኔ ብዙ ሰው ጥሩ ሰው ነው በራሱ አብሮ መኖር የሚችል ሰው በባህሪ ግን ብዙ ወንድማማችን እህትማማቻችን ሚሊያየን ያለው የባህሪ ግጭት አይደለም። በራእይ እኩል አለመናበብ። እውነቴን ነው የምላችሁ። እኔ ከዚህ ቤት የወጡ አገልጋዮች መሪዎች እስካሁን ድረስ የፍቅር ህብረት ነው ባገኙኝ ሰዓት ባገኘዋቸው ሰዓት ውስጤም ነገር አይሰማኝ። ጌታ ኢየሱስ ምስክሬ ነው። እስካሁን ድረስ ያቃሉ አገልጋዮች እነሱም እኔም ባህሪ አይደለም ያጋጨን የባህሪ ግጭት አይደለም ያለያየ በራእይ አለመናበብ ነገር በቃ እንደ ጳውሎስና እንደ በርናባስ አሁን ከጳውሎስና ከበርናባስ ላይ የሚዋደዳለን ግን በዚያች አሰራር በዛች ነገር ውስጥ ወቅት ምን አለ በርናባስ ቢቶ ማርቆስም የማያደርስበት ቦታ ይዞ ከመሄድ ከጳውሎስ ጋር ይስማማኮ አንድ ቀን እኮ ትዝ ይላችኋል አላሰበም እንጂ በኋላ ጳውሎስ እኮ እስር ቤት እያለ ማርቆስ ለአገልግሎት ይጠቅመኛልና ላክልኝ አለው ከበርናባስና ከበርናባስ ጥላቻ አልነበረውም እኮ ጳውሎስ ለባርናባስ ለማርቆስ but he was a person of value መሆን ያለበት ይሄ ነው ኢየሱስ ያድናል። አሜን። ጌታ ኢየሱስ ምስክሬ ነው። ለቤተ ክርስቲያን ተሐድሶ ለምድርና ለአገር ፈውስ የሚሆን ዓላማ ያስታጠቃችሁ ሰዎች አላችሁ። ይሄ ቤት ደግሞ ዓለምልሞ ያወጣላችኋል። ሻማር ያደርግላችኋል። ልጆቻችን የዓላማ ሰው ይሆናሉ። ከፋሩ ነገ ስትመጡ ለእናንተ ብቻ ሳይሆን ለልጆቻችሁ እየሰማችሁ አላችሁ። ትችላላችሁ። ቤታችሁ የዚህ ቤት ልጆች እስከሆናችሁ ድረስ ልጆቻችሁ የዓላማ ሰዎች የዛሬ 10-15 ዓመት ወገኖቼ በቤተ ክርስቲያንና በምድር መካከል ዲፈረንስ አመጡ የሚባሉት የእናንተ ልጆች ይሆናሉ። እንደሌላ ልጆች በልተው የማይተኙ ፈቀቅ ብለው የሚቃጠለው ነገር የሚያዩ እንደ ሙሴ ምንድነው ለምን ነው የሚቃጠለው ምን ፈቀቅ ቢሉ እንደ ነህሚያ የህዝባቸው ነገር ግድ የሚላቸው አንዳንድ ልጆቻችሁ ፖለቲካ ውስጥ ይገባሉ አርት ውስጥ ይገባሉ ሚዲያ ውስጥ ይገባሉ እውነቴን ነው የምላችሁ የዓላማ ሰው ስለምታረጓቸው ተባራሪ ገንዘብ አሳዳጅ አይሆኑም ዝና አሳዳጅ አይሆኑም የለውጥ ሐዋርያዎች ማቃጣ ያቦራ ልጆች ከፍ ይበሉ ይሄ ነው ሸክማችን ህልማችን ይሄ ነው ይሄ ነው ያለን ነገር በቃ ይሄ ነው ያለን የለኝም ሌላ ነገር የለን በቃ ብዙ እኮ አክሮባት ሰርተናል ለመፍጠር የሌለንን ለመሆን እንዲህ ብናደርግ እኮ ጥሩ ነው እንዴ ጥሩ ነው ብለን አይደለም እናደርገው ሰው ሁሉ በልቡ መልካም የመሰለውን ሲያደርግ ነው ነገር የተበላሸ እኛ ንጉስ አለን ንጉሳችን ደግሞ ያዘዘን ነገር አለ
ስለዚህ በልባችን መልካም መስሎ የታየን አናረግም አንችልም ደግሞ የተሰጣችሁ አሉ ይኸውላችሁ ብዙ የመንፈስ ቅዱስ መሳሪያ ያስፈልገናል አለም ግን ልንገራችሁ መሳሪያችን የሚለቀቀው ዓላማችንን ስንሰራ መሳሪያችን የሚለቀቀው ዓላማችንን ስንሰራ አሁን እኮ ከዓላማችን ወጥተን መሳሪያው ፍለጋ ላይ ነው የንትን ቅባት ስጠን የንትን ስጠን እንላለን ዓላማን ከተው አያስታጥቀን ዓላማ ላይ ከሆን ግን የማይለቀቅ ጸጋ የለም የማይለቀቅ አይነት የእግዚአብሔር መንፈስ አሰራር የለም ለዓላማ ግብአት ፍጹም ሰው ለመስራት ግብአት የማይለቀቅ ዕውቀት የማይለቀቅ ቅባት የማይለቀቅ ጸጋ የለም በነጠላ ቅባት ጸጋ ዕውቀት አሳዳጆች አንሁን let's pursue our purpose and the tools will come ጆርጅ ከፊው እዩ ዛሬ ራሳችሁን በአምስቱ ነገሮች ተመልከቱ ግድ የለም አምስተኛው ለዕውቀታችን ለመረጃችን ይሁን በቤተክርስቲያናት መካከል ላላለን አራቱ ላይ ግን አተኩሩ ቀንጆቻችሁን ከፍ አድርጉ ቤተክርስቲያናው ራእይ ለወንጌል ስርጭት ለደቀ መዛሙርትነት ለህብረት ለአገልግሎት ለህብረት በእነዚህ ሐሳቦች ውስጥ ከጌታ ጋር ተነጋገሩ ጌታ ሆይ ምን ያረኩ ነው ያለሁት ተናብቤ ያለሁ ሆይ ቤተክርስቲያናው ራእይ ወንጌል ስርጭት አቅጣጫዬን ቃኝቶታል ወይ ደቀ መዝሙርነቴንና ደቀ መዝሙር አድራጊነቴን ቃኝቶታል ወይ አገልግሎቴን ቃኝቶታል ወይ ህብረቴን ቃኝቶታል ወይ ከፍ አድርጉ እጆቻችሁ እና ቁጭ ብላችሁ አስቡ ምንድነው መለወጥ ያለብኝ ምንድነው ማድረግ ያለብኝ ምንድነው መቀጠል ያለብኝ ብላችሁ አስቡት በእነዚህ አራት ነገሮች